ላውራ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ምስልምና የነቢያት እንትን ነው ብለሃልና ምንድነው የነቢያቶች የትኞች ናቸው? ስንት ነቢያት ነው ያሉት? ከመሐመድ በፊት ናቸው ወይስ ከመሐመድ በኋላ ነው? ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያቶች እነማን ናቸው? እሺ እነ አብርሃም እነ ኢስሐቅ እነ ያዕቆብ እነ ኢየሱስ እነ ሙሴ እነዚህ ሁሉ ነቢያቶች እነኚህማ የኦርቶዶክስ ናቸው። ማስረጃ አምጣና ትልቁ ላይ ነው። አባቴ ሌላ ካለህ እንጂ እነዚህማ የኦርቶዶክስ ናቸው። ኦርቶዶክስ ለመሆናቸው እነዚህ ማስረጃስ ነው። የሙስሊም መሆናቸውስ መረጃ አለ? ኦርቶዶክስ ናቸው አልከና አይደለ? ኦርቶዶክስ ለመሆናቸው ከገዛ መጽሐፍ አሳይ። መጀመሪያ አንተነ እነዚህ ሙስሊም ናቸው አልክና፣ እሺ ቀስ በለ መረጃው ንገረኝ። አዳምጥ። እሺ እሺ ሙስሊምና እንደነበሩ እሺ ንገረኝ። እሺ እነዚህ ነቢያቶች ሙስሊሞች እንደነበሩ ለምሳሌ ምዕራፍ 3 ቁጥር 67 ላይ ቃል በቃል አብርሃም ሙስሊም ነበር ይላል። ነገር ግን መጽሐፍ ቅዱስ ላይ የትኛውን ቦታ ላይ አብርሃም ኦርቶዶክስ ነበር ወይንም ክርስቲያን ነበር የሚል የለም። አይ ከምን ከቁርአን የጠቀስከው ወይስ ከምንድን ነው? አሁን ምዕራፍ ነገር ልክ እኔ ከቁርአን እንደማነሳው አንተ ከመጽሐፍ ቅዱስ ክርስቲያን ነበሩ የሚል አንድ ቦታ አታመጣ። አይ መጀመሪያ ያንተ ምክንያቱም እነዚህ ነቢያቶች ሙስሊም የሙስሊምና ናቸው ካልክ መረጃ እሱ ማቅረብ አለብህ። ምክንያቱም ከቁርአን ውጪ ማለት ነው። ቁርአን ሳይሆን ከቁርአን ውጪ ማን ነው? ከቁርአን ውጪ ያለ መስፈርቱ ማን ነው? እሱን አስቀምጣለህ እኮ ለሱ እንደ ክሮቸክ ማድረግ እኮ አለብህ እኮ። አሁን ቁርአን ከሆነ ቁርአን ብቻ የምታወራ ከሆነ ምንም ንጽጽር አይደለም። ንጽጽር ማለት ነው ንጽጽር ስትሰራ አሁን ንጽጽር ስትሰራ ሌሎቹም ዋቢ መጽሐፍቶች መጥቀስ መቻል አለብህ። ማን ነው እሱ መስፈርት ያስቀመጠው? እንደዛ ነው እንጂ ምን መስፈርት ሳይሆን ማን ነው ይሄ መስፈርት ያስቀመጠልህ? እንደዛ ነው ህጉ፣ ስርዓቱ እንደዛ ነው። አንተ ኦርቶዶክስ ናቸው ያልከው በምን መስፈርት ይሄዳል? መጀመሪያ ያንተ መልስልኝና ስለራሴ ነገር መስፈርት አስቀመጥክ። ስመልስ ጊዜ የሆነ መስፈርት ሚዛን አስቀመጥክ። ይሄን ሚዛን ደግሞ ማስረጃ ይዘህ ነው ማምጣት ያለብህ። ይሄን መስፈርት አንተ ከየት ነው ያመጣኸው? አይ እኔ ላንተ እኮ ነው አሁን እያስተካከልኩ ይሁን መጀመሪያ ለራስህ አስቀምጠው። አይወለ ይሄን መስፈርት ስታስቀምጥ አሁን ከቁርአን አታዳምጥም? እሺ ጥያቄ ጠይቀህ መለስኩልህ። ስመልስልህ ጊዜ መለስከውና ይሄ እንዲህ ይሄን መስፈርት አስቀመጥክ። ገብቶሃል አይደል? ስለዚህ ይሄን መስፈርት ከየት ነው ያመጣኸው? ማስረጃ አለህ ወይ ለዚህ እኮ? እኔ እኮ እላለሁ እኮ ምክንያቱም በአንድ ብቻ ምስክር መሆን አይችልም። ያንስ እኮ በአንድ ብቻ ምስክር አይሆንም ያለህ ማን ነው? አንድ ሰው ምስክር መሆን ይችላል። ማን ነው እንደሱ ያለህ? አንድ ሰው ምስክር አይሆንም ያለህ ማን ነው? አይደለም እንዴ በሌላ ዓለም እንኳን አይደለም። ይሄ በሌላ ዓለም ሳይሆን እንደ መጽሐፍ ነው እየጠየኩኝ ያለሁት። የእውነት ባለቤት ስለሆነ እኮ በመጽሐፍትም ቢሆንም እነዚህ ነቢያቶች ቢሆንም ማስረጃ አውጣ። አይ ቆይ አዳምጠኝ። እኔም የሐሳቤ በደንብ ያዘኝና አስረዳኝ። በደንብ አስረዳኝ። ተረዳሁ። ማስረጃ ስጠኝ። የአንድ ሰው ምስክር አይጸናም የሚለውን ከየት ነው ያገኘው? ቆይ አይደለም። አይ ወደ ዋና ልመልስህ። አሁን እነዚህ ነቢያቶች ምስልምና ናቸው ካልክ ምስልምና መሆናቸው መረጃ አምጣልኝ አልኩ። ከቁርአን ጠቀስክ አይደለም? ስለዚህ እኔ ደግሞ ከቁርአን ውጪ እነዚህ ነቢያቶች ምስልምና መሆናቸው የሚያሳይ ወይም ደግሞ የሚጠቅስ ነገር ንገረኝ ነው ያልኩህ። እኔ ከቁርአን ውጪ መሆን አለበት ያለህ ማን ነው? እና ከቁርአን ብቻ ጠቅሰህ እነዚህ ነቢያቶች ማለት ትችላለህ? እሱ ማለት ትችላለህ፣ መብትህ ነው። እሱ ትችላለህ፣ መብትህ ነው። ግን አሳማኝ አይደለም። ለምንድን ነው አሳማኝ ያልሆነው? አሳማኝ ያልሆነማ ያው ቁርአን አንተ የጻፍከው የራስህ የተጻፈ ስለሆነ ወይም ደግሞ ለመሐመድ የወረደ ስለሆነ ከዛ ውጪ ለመሐመድ የወረደ ስለሆነ ማስረጃ ይሆናል።
እኮ ሌላ ምክንያቱም ከዛ በፊት ነው መጥቀስ ያለብህ እኮ እነዚህ ነቢያቶች እኮ ከመሐመድ በፊት የነበሩ ናቸው። አብርሃምን ታውቀዋለህ? አዎ አውቃለሁ። ኦርቶዶክስ ነው። በምን ልታውቀው ይችላል? አብርሃምን ኦርቶዶክስ እንደሆነስ እንዴት ልታውቅ ይችላል? በነቢያት ይነገር ስለነበር። ምክንያቱም በነቢያት በማንኛው ነብይ አማካኝነት? በኤርሚያስ፣ በሙሴ፣ በኤርሚያስ ላይ ክርስቲያን እንደነበር አብርሃም የተነገረበት አብርሃም ክርስቲያን እንደነበር በኤርሚያስ የተነገረበት እናውጣ ክፈት። እኔ እሱ ላስተምርህ አይደለም። እኔ ቤት ናና እሱ ሳይሆን አሁን ለተናገርከው ማስረጃ ክፈት ብቻ ነው የተባልከው። የቱ ጋር አይደለም? ያንተ አሁን በቂ ማስረጃ የለም። ዝም ብለህ ነው ኦርቶዶክስ ናቸው የምትለው። ታዲያ ያንተም ብቁ መልስ ስላልሆነ አሁን ስለኔ እነሱ ኦርቶዶክስ ናቸው አለ። አይገባም። ፈጣሪ ኦርቶዶክስ ናቸው አልክ አይደለ? የቱ ጋር ነው ኦርቶዶክስ እንደሆነ የተነገረው? ስለ በነብያት አልከኝ። የትኛው ነብይ? ስለ በነ ኤርሚያስ አልከኝ። የቱ ጋር? ስለ መልስ የለም። ችግር የለም። አይ አይደለም መልስ የለም ሳይሆን የኛ በተዋረድ ከአዳም ጀምሮ የመጣ እነ አብርሃም እነ ይስሐቅ ያዕቆብ ሙሴ እያለ እስከ ዳዊት ከዳዊት ደግሞ ክርስቶስ ተወለደ ከክርስቶስ ደግሞ እያለ ወደ ሐዋርያት ከሐዋርያት ደግሞ ነው እስከ አሁን አለ ማለት ነው። እስከ መጨረሻ ክርስቲያን ናቸው አልከንና ኦርቶዶክስ ናቸው አልከና አይደለ? ማስረጃ ነው። አሁን ያለ ማስረጃ ይወራም እዚህ ነውር ነው እኮ። የለም እኮ አንተም ያራስ መረጃ እኮ የለህም። ሰላም ነው። እንዴት ነህ? አለ አንዴ ድምጽ ይስማኝ። እሺ ሰማ። አይከብድም ሰው ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንትን እኔ ማለት ነው እናቴ የግፊት ታማሚ ነበረችና 2 ዓመት አልጾመችም። ዘንድሮም አምና በጣም አሟት ነበር። አሁን ደህና ናት እና እቤት ሴት ምናምን የለም የሚሰራልኝ ማለት ነው። እና አሁን ለሷ ዳቦ ብሰጥ ይቻላል? ለፈን ጠይቅ ፈልጌ ነበር። መጾም አትችልም፣ ታማለች። ችግር የለውም፣ ማብላት ማጠጣት ትችላለህ። አላህ ሱብሓነሁ ወተዓላ ለታመሙ ሰዎች መጾምን ግዴታ አላደረገባቸውም። እሺ ወደ ጥያቄ ልግባ። ይዋ አዳም ከሰው አጠቃላይ ሰው ከምንድን ነው የተፈጠረው እናንተ ጋር? አዳምን ከሆነ ከአፈር እና ውሃ አለ። ያ ውሃ እና አፈር ሲቀላቀል ጭቃ ይሆናል። ጭቃው ልክ እንደ ሸክላ ሆነ። ከዚያ በኋላ የሰው ቅርጽን የያዘ ነፍስ ተዘራበት ሰው ሆነ። ይህ የአዳም አፈጣጠር ነው። የሔዋን አፈጣጠር ከአዳም ጎን ነው የተፈጠረችው። ሌላኛው እኔና አንተ አንቺ ሁላችንም የተፈጠርንበት ከእናትና ከአባቶቻችን ነው የተፈጠርነው። ልክ እንዲሁ ደግሞ ኢየሱስ ክርስቶስ ከድንግል ማርያም ያለ ወንድ ከሴት ብቻ ተፈጠረ። በዚህ በአራቱ መልክ ነው አምላካችን አላህ ሱብሓነሁ ወተዓላ የፈጠረን። አይ ኦኬ። እኔ ያየሁት ደግሞ እናንተ ጋር እስከ 5 አካባቢ ማለት ነው። ከአፈር ይላል፣ ከውሃ ይላል፣ ከጭቃ ይላል። እሺ እነዚህ እንጠቅላቸው። እሺ አይቻለ ከዘር እኔ ያነበብኩት እስከ 5 ቦታ ላይ የተለያየ አይነት የአዳም አፈጣጠር አለ። እሺ አሁን ከተናገርኩት ውጭ አለ። ቅድም ነገርኩ። ለዚያ እንዴት እንደምትሄድ ስለማውቅ ነው ሁሉንም የነገርኩ። አዎ አለ። እሺ አሁን ከተናገርኩት ውጭ በምን አይነት መንገድ እናንተ ጋር ያለው ነው ላውጣልህ? እሺ ንገረኝ እስኪ ልጥቀስልክ። አሁን ከተናገርኩት ውጭ ካለ አፈጣጠር ንገረኝ፣ ችግር የለም። እሺ ምን ነበር ያልከኝ አንተ? ንገረኝ። አልነበርክም ማለት? አይ ነበርኩኝ። 3 ቃላቶችን የተናገርኩት 3ንም ድገምልኝና እኔ ከ3ም ውጪ ላመጣልህ። አይ ጠይቀሽ ምን ለማንሳት ፈልገህ ነው? ጥያቄህን ጠይቅ። አጠቃላይ የእናንተ ቁርአንን በለው አጠቃላይ መጽሐፍቶቻችሁ ዝም ብሎ ትረካ ብቻ ናቸው። የምን ትረካ ማለት? ተረት አሳየን። ተረት ነው የሚለውና ትልቁ ላይ ነው።
አዳ ይሄ ነው መልስህ? መረጃውን ላምጣልክ ነው። አይ አምጣ። ተረት ነው እንደናንተ። መረጃውን ላምጣልክ ነው። አይ አምጣ። ተረት ነው እንደናንተ። መረጃውን ላምጣልክ ነው። ስለ ተረትነት ላይ ሳይሆን ተረት መሆኑን የሚያረጋግጥ የለም። ስለ ተረት የትኛው እንደሆነ ላሳየህ ማለት ነው። እና መጽሐፍ ቅዱስ የታሪክ መጽሐፍ የተረት መጽሐፍ ነው አይደለ? ይሄን ታውቃለህ? አይደለም ነው የታሪክ መጽሐፍ አይደለም? አው የታሪክ መጽሐፍ ትክክለኛ ታሪኮችን የተጻፈበት ማን ነው? ይሄንን የታሪክ መጽሐፍ ነው የጻፍኩት ብሎ ጳውሎስ ይናገራል አይደለ? ራሱ ነው ጳውሎስ ደስ ስላለው ዝም ብሎ የጻፈው። አው የታሪክ መጽሐፍ ትክክለኛውንም ማለት ነው። አው በጣም ጥሩ፣ በጣም ጥሩ፣ በጣም ጥሩ። አሁን ታዲያ ይሄ ምን ያህል መሰለህ? እሺ አሁን ይሄ ለምሳሌ ሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ ምን ይላል? አንብባት እስኪ ምን ትላለች? ሲገርዙት 8 ቀን በሞላ ጊዜ ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይረገ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። እዚህ ጋር የተገረዘው ማን ነው? አምላክ ነው። ወጣት አለ እስከ አውጣልኝ ደግመክ አብሽራ አውጣልሃለሁ። ያ አምላክ ነው ሊገረዝ የተወሰደው በተወለደው 8 ቀኑ ያምረግጣና አው ሊገርዝ ይችላል። አው አምላክህ ተገርዟል። አው አላሁ አክበር። ይሄ ለምን በለኝ። እሺ ለምን? በአምላክነቱ አይደለም የተገለጠው። የሰው ስጋ ለብሶ ነው አይደል የተገለጠው? ያ ሰው ኢየሱስ አምላክ አይደለም ማለት ነው። ስጋ አምላክ አይደለም። ኢየሱስ አምላክ ነው። የሰው ስጋ ለብሶ ኢየሱስ ክርስቶስ ሆኖ ተወለደ። ስለዚህ አምላክህ ተገርዟል። አሁን እሱን ሳይሆን ልናወራው የፈለኩት ጥያቄንም በደንብ አልመለስክልኝም። ለማቀክበት አይደል? እሱን አይደለም ላወራ የፈለኩት። አምላክ ተገረዘ ብሎ ከማመን በላይ ተረት አለ እዚህ ዓለም ላይ በፈጠረ? ተረት ስላለ ነው ከይቅርታ ጋር ወደዚህ የመጣሁት። አምላክህ ተገርዟል ወይ ስለው አዎ አምላኬ ተገርዟል አለ። ከዚህ በላይ ተረት አለ? ስማኝ፣ ሰው ሆኖ ስለተወለደ ነው። የሰው ስጋ ለብሶ ስለተወለደ ነው ወደዚህ ይቻላል እኮ አምላክ አይደለም እሱ። ያንተ አምላክ ስማኝ፣ ያንተ አምላክ ማለት ነው። ስማኝ፣ ያንተ አምላክ ሁሉን ነገር ማድረግ ይችላል። አዎ ሁሉን ነገር ማድረግ ይችላል። ኦኬ፣ ሰው ሆኖ ሊመጣ ይችላል። እሱ መሆን ነው። መጀመሪያ ጠየቀው መቻል ነው። መቻልና መሆን ይለያያሉ። እሺ እና መሆን ነው። እዚህ ጋር ሰው ሆኖ ሊመጣ ይችላል ወይ? መሆንና አሁን እሱ የጠየቀው መሆን ፈጣሪ አለመሆን ይችላል ወይ ብሎ እንደመጠየቅ ነው። ስህተት ነው ጥያቄ። ፈጣሪን መሆን አይችልም ሳይሆን ገብቷል። እዚህ ጋር የፈጠረውን ሰው መስሎ ሆኖ ሊመጣ ይችላል ወይ? መስሎ ብሎ ሂሳብ አንተ እንድታየው በአንተ አቅም ስማኝ። አሁን ፈጣሪ በፈጣሪነት ቢገለጥ አታየውም አንተ። የእናንተ መጽሐፍ እንደዛ ነው የሚለው። አዳምጥሽ እንደዛ ብሎ ነው። አላህ እናየዋለን ቃል በቃል አላህ ቃል በገብቶልናል በቁርአን ላይ እናየዋለን። በጣም ግን አሁን ስለደረሰና እናየዋለን። ነገር እናንተ ጋር ያለው ነገር አንተ ያሳመኑ ነገር ምንድነው? እንዴት አምላክ ሰው ሆነ ስንላቸው ጊዜ አምላክ እኮ ሁሉን ማድረግ ይችላል ይላቸዋል። ስለማድረግ ማን ጠየቀ? ስለማድረግማ አምላክ አላህ Subhanahu Wa Ta'ala ወላሁ ዐላ ኩሊ ሸይኢን ቀዲር ይላል። ሁሉን ነገር በማድረግ ላይ ቻይ ነኝ ይላል እያላችሁት ያለ ነገር ግን አምላክ ሰው ሆነ ስትል ጊዜ ፈጣሪ ፍጡር ሆነ እያልከ ነው። ሰው ፍጡር ነው አይደለም? ሰው ፍጡር ነው። በጣም ጥሩ። ስለዚህ አምላክ ሰው ሆነ፣ ኢየሱስ ሰው ሆነ ስትል ጊዜ ፈጣሪ ፍጡር ሆነ እያልክ ነው ማለት ነው። የዛኔ ፈጣሪነት የለም። አዎ ለየት የሚያደርገው ነገር ደግሞ
የፈጣሪን ፈጣሪነቱን ሊያሳይ የሚችለው እዛ ጋር ልክ እንደ ሰዎች ከወንድና ከሴት ጾታ እንትን አድርገው የተወለደ አይደለም እንዴ? የወንድ ጾታ አለው እንጂ ልብና አድርገው አምላክህ አለው እምልህ ግን ወንድና ሴት ተጋብተው እንደሚወልዱት ህፃን እንደዛ አይደለም የተወለደው። እንዴት የሚሆን ወንድ ነው እሱ አይደለ? በጾታው የአምላክህ አው ወንድ ልጅ ትወልጃለሽ አላት። ኢየሱስም ትይዋለሽ። ይሄን ወንድ ልጅ ታመልከዋለህ? ፈጣሪ እንደዛ ሆኖ ስለመጣ አመልከዋለሁ። ስለዚህ ወንድ ልጅ ታመልከዋለህ። ኢየሱስስ ማንን ነበር የሚያመልከው? ለማን ነበር ሲሰግድ ነበረው? ለማንም አልሰገደም። እሰግዳለሁ እያለ ይናገራል ኢየሱስ ክርስቶስ። ወይኔ አሁን የሆነ ከጥያቄ እንትን ያወጣኸኝ ነው፣ ከሀሳቤ እንትን ያወጣን ነው። እኔ አላወጣሁም። አንተ በሄድክበት ቦታ እየተከተልኩ ነው እንድትረዳ ስል እኔ አሁን ማለት ነው መጽሐፎቻችሁን የተወሰነውን አይቻለሁ። አሁን ወይ ጽፌ እንትን አላደረኩም፣ ስልኬም ሌላ ስልክም አልያዝኩም እንዳላሳየ። በጣም ግራም ያጋቡ ነው የተሞላው እዛ ጋር። አንድ ግራም ያጋባ ጥቀስልኝ አብሽር። ሰው የተፈጠረበትን መንገዶች እሱ ነው ግራ ያጋባ። በትንሹ ነው መልኬ። ይቺን ብቻ በተወሰነ መልኩ ይቺን ብቻ መልስልኝ፣ አንሳልኝ። ግራ ያጋባህን ጥቅስ አንሳልኝ እና አንብቤ ያለሁኝ እንዳው ግራ ያጋብተኛል ሳነበው ብለሃል። ካነበብከው ግራ ያጋባህን አንቀጽ አንሳልኝ እስኪ። የትኛው? ኦኬ አንዴ እንትን ላድርገውና ወጥቼ አይቼው ልመለስ። 5 ቦታ ነው 6 ቦታ አካባቢ ነው የሚጠቅሰው ሰው የተፈጠረበት መንገዶች። ችግር የለም አብሽር። የቁርአንን አስደናቂነትና የአምላካችን አላህ ሱብሓነሁ ወተዓላን ሙሉነት ገራሚ የሆነ ገለጻውን የቁርአንን ገለጻ በደንብ ተረድተህ ትሄዳለህ ኢንሻአላህ። ሂድ ይዘህና እሺ፣ ሰብስበህ እሺ። አሁን ኧረ አብሽር፣ ደስ ባለ ጊዜ እሺ። ኮች አሎ፣ ኮች አለ? አሎ፣ ገብርኤል ወይ ሰላም። እሺ ላንብብልክ? እሺ አንብብ፣ ችግር የለም። አለ አልሐምዱሊላህ። ወአለይኩም ሰላም። እሺ ሰላም። ጥያቄ ነበር። አለ አልሐምዱሊላህ። አይሰማም? ይሰማል። እኛ ሰፈር እንደዚህ ተራዊ ሲሰገድ ማለት ነው እንደዚህ ሰላዋት ምናምን ያወርዳሉ። አይቻልም። አይቻልም። ይሰማል ንግግሬ? እሺ ጥያቄ አለ ገብርኤል? ጥያቄ አለ? እሺ ጥያቄ አለ ገብርኤል? ጥያቄ አለ ወይ? ሃሎ ይሰማል? አሁን ይሰማል? እኔ አንድ ጥያቄ አለኝ። እኔ ብዙ ጊዜ ማህበራዊ ሚዲያ ላይ ሲንሸራሸር የማየው ነው። ይኸው ምንድነው በእስልምና ጉዳይ ታሪክ ውስጥ የሚነሱ ክርክር የሚከራከሩበት መከራከያ አንድ ነጥብ አለ። አንዳንድ ሰዎች ይህንን የሚናገሩ ለምሳሌ ሳሂህ አልቡካሪ ወይም ሳሂህ ሙስሊም የተጠቀሱ ሀዲሶችን ይጠቅሳሉ። በዚህም ሀዲሶች አይሻ እንደምትናገረው አንዳንድ የተተረጎመ ነገር አለ ቁርአኑ ላይ። እሷ ምንድነው ከመሐመድ ልብስ ላይ ያለ የወንድ ፈሳሽ እንደምታጸዳ ወይም እንደምትፈቀፍቅበት እና እዛው ላይ ልብስ ደግሞ እንደምትሰግድበት ምናምን ይጠቅሳል። ይህን እንዴት ታየዋለህ? ምክንያቱም ሊሆን ይችላል። በጣም ጥሩ ጥያቄ።
እሺ በደንብ አዳምጡ። በምን ምክንያት ይሄ ነገር እንደዚህ ልታደርግበት በዛስ ሊሰግድበት የቻለ? አሁን እናንተን ከረንትሊ እንደምታዩት ለመስገድ ሲገቡ ምንድነው በአብዛኞቹ ይታጠባሉ፣ ውሃ ይዘው ነው የሚገቡት። ሰው መሐመድ ይሄንን እስከዚህን ድረስና ልብሱን እስከምትፈቀፍቅለት በዛ ላይም ደግሞ ሄዶ እንደሚሰግድበት አይሻ ተርካለች። ከምን አንጻር ነው? አላህ አስረዳ። አዳምጡ። አዳምጡ። እናታችን አይሻ ረዲየላሁ ዐንሃ ኩንቱ አፍሩኩሁ ዐን ሰውቢ ረሱሊላሂ ሰለላሁ ዐለይሂ ወሰለም። በመጀመሪያ ስለምንድን ነው የሚያወራው ባቡ? የዘር ፈሳሽ ሶስት አይነት ናቸው። ይሄንን አሁን የምሰጥህን እውቀት የትም ስለማታገኘው በደንብ አዳምጥ እሺ። መጽሐፍ ቅዱስ አልገለጸው። የዘር ፈሳሽ ለሶስት ይከፈላሉ። አንደኛ መንይ አለ፣ ሁለተኛ መዝይ አለ፣ ሶስተኛ ወድይ አለ። ሁለቱ የሚነጅሱ ናቸው። መዝይና ወድይ ይነጅሳሉ፣ መንይ ግን አይነጅስም። ታዲያ እናታችን አይሻ መንይ እንደማይነጅስ ለመግለጽ ያስቀመጠችው የሆነ ሐዲስ ነው። ገብታችኋል አይደል? መንይ እንደማይነጅስ በነቢያችን ሰለላሁ ዐለይሂ አንድ ሰው ለምሳሌ መንይ ብሎ ማለት ሰውየው እንቅልፉን ተኝቶ በህልሙ የሚያየው የዘር ፈሳሽ እኔም አንተም አንቺም ሁላችንም እናያለን። ምናልባትም ኢየሱስ ክርስቶስ ወንድ ልጅ ነውና ያያል እንደማናችን ነው። ገብታችኋል? እና ይሄን የዘር ፈሳሽ እንደማይነጅስ ነቢያችን ሰለላሁ ዐለይሂ ወሰለም ያስተምሩ ዘንድ ይሄ በልብሳቸው ላይ ተገኝቷል። ታዲያ እናታችን አይሻ ልትለን የፈለገችው ነገር ምንድነው? ይሄ ነገር እንደማይነጅስ ነብዩ ሰለላሁ ዐለይሂ ወሰለም በልብሳቸው ላይ መተዋቸው የትውልድ አስተማሪና መምህር ናቸውና በልብሱ ላይ ዛሬ አንድ ሰው ቢተው ሊነጅስ እንደማይችል ይገለጽ ዘንድ ነው። ከዚያ እናታችን አይሻ ወኩንቱ አፍሩኩሁ ዐን ሰውቢ ረሱሊላህ ሰለላሁ ዐለይሂ ወሰለም ከነብዩ ሰለላሁ ዐለይሂ ወሰለም ልብስ አጸዳው ነበር አለች። ታስወግደው ነበር። ያንንም ነቢያችን ሰለላሁ ዐለይሂ ወሰለም በዛው ይሰግዱ ነበር። ላከም ይህ መንይ በልብሳችን ላይ ሆኖ ብንሰግድበት ራሱ ችግር የለውም ስለማይነጅስ፣ ልብ በሉ ስለማይነጅስ ይሄኛው ማለት ነው። መዝይ ቢሆን ግን ወይንም ወድይ ቢሆን ይነጅሳልና እጠብ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ እርሱን አስወግዱታል። ይሄኛው ግን አይነጅስም። ወድይ ማን ነው? መንይ እንደማይነጅስ ለማስተማር ተብሎ ነው ያ ነገር የተገለጸው። ይህ ነው። ይሄን ይመስላል። በጣም የሚያሳዝነው ግን ይሄንን ስለማጽዳት እናታችን አይሻ ያንን ከዛ ስለማስወገድ አስተማረች። የትኛውን ቦታ ላይ ግን ኢየሱስ ክርስቶስ ከዚህ ከዘር ፈሳሽ ራሳቸውን አጽዱ አላለም። ዝም ብለህ ተግማምተህ ትሄዳለህ። አንዲት ቦታ ላይ እንድትጸዱ ምናምን አላለም ኢየሱስ። ይሄን አለ የሚል ካለ ማሳየት ይችላል። ካልሆነ መግማማት ነው ማለት ነው መጽሐፍ ቅዱስ ላይ ያለው በዚህ ጉዳይ ላይ። ገብርኤል ትመልሳለህ አንጻራዊ አድርገህ በዚህ ላይ ክርስቶስ ስለ ጽዳት ያስተማረበት አንድ ቦታ አዳምጠኝ። ያላለውን የማይሆነውን ነገር ይላል አይልም። ሁለተኛውን አንተ የጠቀሰውን አይነጅስም አለ። አለመነጀሱም ማስረጃ አለ። ይሄ ግን አይነጅስም ብላ አይሻ ያስቀመጠችው አለ ማስረጃ አለ። ከዛው ከላይ ባቡ ላይ ገና ተቀምጦ ታየዋለህ። ምን አሳየኝ። የቅድሙን ጥቅሱን አምጣ። የቱ ጋር ነው ያገኘኸው? አሳየኝ። እኔ አሳያለሁ። ሳሊ አልቡኻሪ በስንት አዲሱ ላይ ናምበር 299 እና ሳሊህ አልቡኻሪ 230 እስከ ይገኛል። ሳሊህ አልቡኻሪ ስንት ነው ያልከው? ቶረጋ በል አትስበል። ሳሊህ አልቡኻሪ ናምበር 229 እሺ 229 ላይ ከአንድ ረጋ ከዚህ ጋር በተመሳሳይ ቁጥሮች ደግሞ 230 ላይ ይገኛል። ፎከስ በል። ሳሊህ አልቡኻሪ ስንት ነው ያልከው? አዲሱ ናምበር ላይ 229 አንድ ምንድን ነው አንብብልህ። ይሄን ከፈለክ እሺ አንብበው። እሺ አይ ምን ይላል? አይሻ እንዲህ ብላ ተናግራ ብለው ይተረጉማሉ ይላል። የመሐመድ የልብስ ላይ ያለውን ፈለግ ወይም ሳይል ሆይ ገብርኤል አውጣውና አንብብልን። አሳየና እያሳየህ አንብብልን። ክፈተው። አውጣና አንብብልን። ክፈት። አውጣ ያላ ይኸውልህ ሞባይል ብቻ ስለያዝኩኝ
ሞባይል ብቻ ስለያዝኩኝና ከውጭ ስለሆንኩ እንትን ይወጣል ስለሚወጣ እኔ ዝም እያነበብኩትን ልንገርህ አንብቤ ነው የመጣው። ለምሳሌ ሳሌ ሙስሊም እንደዚህ ሐዲስ ነበር 2 ከጎንህ አንተ ምድር ላይ ብቻህን ያለህ ሰው አይደለህም። ከጎንህ ሂድና አንድ ሰው ስልክ ተቀበልና ከፈት አድርገህ አሳየህ። የት ያገኘው አውጣና ላሳይህ እኮ አልኩህ እኮ ከፈት አንተ ራስህ ሐዲስ ነበር 288 ላይ አውጣት ከፈለክ በአማርኛ ጽፈው ሰጥተውት ነው። እሱን ነው ላንብብ የሚለው። ከፈለክ ማን ነው በአማርኛ ጽፎ ነው ያለች? ከፈለክ እንትን በል ወደ እንትን እስኪ ከፈትና አንብብልን ሐዲስን ክፈት። ይኸውልህ እኔ ቅድም እየወጣሁ ስለነበር ቅድም ለማውጣት ፈልጌ ነበረ። አትከፍትም አይደለ? በቃ ምን አድርግና ሐዲስን ላውጣልህ። እኔ አውጣለሁ። ያው ስለ ንጽህና ስለ ጧሃራ ነው የሚያወራው። አንድ ታገስ ላሳያችሁ። ሐዲስ እዚህ ጋር ይገኛል። كنت أفرك المني من ثوب رسول الله صلى الله عليه وسلم فركا فيصلي. ميت هدق أتربش لم تربش هذا أوطا على أوطا أهان ترقاقا ميت هدق شيء يا الرعلة سلا نصهنا سلا طهرانه ንጽህና እና ንጽህና ከሙስሊም ባህሪያት መካከል ናቸውና ነብዩ ሰለላሁ ዐለይሂ ወሰለም አላህ ይባርካቸውና ሰላም ይስጣቸው የሰውነትን የልብሱና ከርሳቸው ላይ ያለ ቆሻሻ የሚለው የዘር ፈሳሽን ነው ወደ አማርኛ አስተረጉመው ንጽህና ከሁሉ ከርኩሰት ይጠብቅ ነበር ይላል። ራሳቸውን ከንጽህና ይጠብቁ ነበር ከርኩሰት ይላል። በዚህ ሐዲስ ውስጥ የምእመናን እናት አይሻ አላህ ይወደዳት አላህ እንዲህ ትላለች። የወንድ ዘር ፈሳሽ ቀባ ብሎ ተርጉሞታል አማርኛ። ይሄ ማለትም ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልብስ ላይ ያንን አስወግድ ነበር ለማለት ነው። ቀባ ነበር ብሎ የተረጎመው አላህ ይባርካቸውና ሰላም ይስጣቸውና እስኪጠፋ ድረስ አባጭረው ነበር ብሎ ተርጉሞታል። ያንን ፈቀፍቀውና አስወግደው ነበር ማለት ነው። ደረቅ ከሆነ እርጥብ ከሆነ በትረካዎች ውስጥ እንደተጠቀሰው ታጥበዋለች ይታያል አይደለ? ይሄ ነው ንጽህና ጋር በተያያዘ የተገለጸ ሐዲስ ነው። እሱም እየጸለየ ሳለ ይሰግድ ነበር ማለትም በዚህ ልብስ ሳይታጠብ ይጸልይ ነበር። ያ ማለት እንደማይነጅስ ቅድም እንደነገርኩ እንደማይነጅስ ለመግለጽ ያንን መንይ ለብሶ ነክቶ ልብሳቸውን ብትሰግዱ ችግር የለውም ስለማይነጅስ መንይ ማለት ነው። እንደማይነጅስ የተገለጸበትን ቦታ አሳየህ ብለሃል፣ አሳይሃለሁ ከሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል መንይ አይነጅስም ንጹህ ነው ብለው የተናገሩበት ማለት ነው። እና ቤቷ ውስጥ እየጸለየ ሳለ ነብዩ ሰለላሁ ዐለይሂ ወሰለም ልብስ ላይ ያለውን ደረቅ የወንድ ዘር ፈሳሽ ምልክት እግዚአብሔር ይባርከውና ይላል ሰላም ይስጠውና ስለዚህ ገባ ነበር ብሎ ነብዩ ሰለላሁ ዐለይሂ ወሰለም ጸሎታቸውን ይቀጥሉ ነበር። እና ይህ ልብስ ንጽህና ማረጋገጫ ነው ይላል። ንጽህና ለመግለጽ እንደማይነጅስ ንጹህ እንደሆነ ለመግለጽ የተነገረ ሐዲስ ነው። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል መንይ ጠሃራ ነው ያሉበትን ሐዲስ አውጥቼ ላሳያችሁ። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ይህ የወንድ ዘር ፈሳሽ መንይ ጠሃራ ነው። ተኽሪጅ ሐዲስ አልመንይ ጣሂር አልመንይ ጣሂር ماشي. سألت سليمان بن يسار عن المني الذي يصيب ثوب الرجل أيغسله أم لا؟ فقال أخبرتني عائشة أن رسول الله صلى الله عليه وسلم كان يغسل المني ثم يخرج إلى الصلاة في ذلك الثوب وأنا أنظر إليه. أيه مني عندما ينجس እናታችን አይሻ እዚህ ቦታ ላይ በሌላ ሐዲስ የገለጸችበት ነው መንይ ጠሃራ እንደሆነ ማለት ነው። ያ ለተቃላይ ይህ ነው። አሁን ቀጥታ ኢየሱስ ክርስቶስ የዘር ፈሳሽህን ማጽዳት እንዳለበት ያስተማረብህን አንድ ጥቅስ አምጣ መጽሐፍ ቅዱስ። አያስተምርም የማይሆነውን ነገር ይኖራል ብሎ አያስተምርማ። ምክንያቱም እንደዚህ ሊሆንም አይችልም። የዘር ፈሳሽ አለ እኮ እያሳየኝ አይደለም እኮ ነጃሳ ነው የሚል ነገር እኮ አላሳየኝም። አንዴ ነጃሳ አይደለም ንጹህ ነው የሚለውን እኮ አሳየኸው። አሁን እዚህ ቦታ ላይ ጥያቄው ምንድነው? ኢየሱስ ክርስቶስ የዘር ፈሳሻችሁን ማጽዳትና መታጠብ እንዳለባችሁ ያስተማረበት አንዲት ጥቅስ አለችው መጽሐፍ ቅዱስ ላይ ወይንስ መግማት እንትና የለም? ምንድነው የሌለው? የለም አላስተማረም። የለም የማይሆነውን ነገር አይልማ። የማይሆነውን ማለት የዘር ፈሳሽ አይታይም እናንተ? እሱ እንትን ያለበት ሰይጣን ያለበት ሰው ነው የሚያየው። የዘር ፈሳሽ አንተ አይተህ አታውቅም? እንዴት አያለው? የዘር ፈሳሽ አይወጣህም አንተ? እንዴ ዝም ብሎ መውጣት አለ እንዴ? ዝም ብሎ ይወጣል እንዴ? ነው ባልና ሚስት ግንኙነት ሲያደርግ ጊዜ ለምሳሌ የዘር ፈሳሽ አላቸው የላቸውም? ወይንም እንቅልፍህን ተኝተህ በዛን ሰዓትማ ሊኖር ይችላል፣ ግን መታጠብ ይጠበቅብሃል። በጣም ጥሩ። ይሄንን ከሰውነት የሚወጣን የዘር ፈሳሽ ቆሻሻ ማጽዳትና መታጠብ እንዳለባችሁ ኢየሱስ ያስተማረበት አንድ ጥቅስ አለው የመጽሐፍ ቅዱስ ላይ።
እኮ ነው የምልህ እኮ ያ እኮ ታጥበህ ነው የምትሄደው። መሐመድ እኮ ሳይታጠብ ነው መስጊድ የሚሰግድበት። ታጥበህ ሂድ የሚለውን ኢየሱስ የተናገረበትን አሳየና የቱ ላይ ነው ያለው? መጽሐፍ ቅዱስ ላይ አንድ ቦታ ኢየሱስ ክርስቶስ ያስተማረበትን ቦታ። አሁን እኮ ማስተማር አይጠበቅበትም እኮ እዚህ ላይ እኮ አልሄደም እኮ ወይም ይዟል ከእነንትኑ ሄዷል እኮ አስተምሮ የለም መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከዘር ፈሳሻችሁ መታጠብ እንዳለባችሁ ያስተማረበት አንድ ጥቅስ የለም። መግማማት ነህ ማለት ነው። በጣም አዝናለሁ። አትሳቅ። ይሄ እንደዚህ ሊሆን አይችልም ነው የምልህ እኮ መጀመሪያ ላይ ንጽህና ከሆነ ለምን ሳይታጠብ ሄደ ነው? አስተምሮና አዳምጥ። የተጠየቀውን ትመልሳለህ አትመልስም? ኢየሱስ ክርስቶስ አዲስ ኪዳን ላይ ሰው ሌላውን እናንተው ከእንዲህ አይነት የዘር ፈሳሽ ከሰውነት ሲወጣ ጊዜ ማጽዳት እንዳለበትና መታጠብ እንዳለበት ያስተማረበት አንድ ጥቅስ አለ መጽሐፍ ቅዱስ ላይ ወይስ የለም? አዳምጠኝ። ይሄ ሲጀመር ማለት ነው እንኳን እዛ ጋር ለመሄድ ይቅርና እዚህ ራሱ ጥያቄውን በቀጥታ መልሰ አስተምሯል አላስተማረም? ኢየሱስ ታጠቡ ብሎ እሱ ማስተማር አይጠበቅበትም እኮ ነው የምልህ። አይጠበቅበትም የሚጠበቅበታል ሳይሆን ታጠቡ ብሏል አላለም? ኢየሱስ ታጠቡ ብሏል አላለም? የጠየቁ ጥያቄና ያንን አወጣ ነው ኢየሱስ ክርስቶስ ሻወር ታጠቡ ብሏል አላለም? አንዲት ቦታ ላይ እንደዚህ አይነት ጥያቄ አይጠየቅም እኮ። መጀመሪያ የጠየቅኩን አንተ አልገባህም ማለት ነው። እንደዛ ከሆነ እኔም ወደ ሌላ እሄዳለሁ ማለት ነው። ማድረግ አይቻልም፣ ምክንያቱም መልስ የለም። ኢየሱስ ክርስቶስ አንዲት ቦታ ላይ ከዘር ፈሳሻችሁ ታጠቡ ብሎ ያስተማረበት ቦታ የለም። እሺ እኔ ልቀጥል። የቅድሙን ቀጥል። ኦኬ አንተ ከምን ነበር ሰው የተፈጠረው ያልከኝ? ከውሃ ከጭቃ ከአፈር። ጥያቄህን ጠይቅና አልመልስልህ። ቅድም ምን አልክ አንተ? ቁርአንን አንብቤያለሁኝ ብዙ የሚያወዛግቡ ጥቅሶችን አግኝቻለሁኝ። ቀስ በል እያወራሁ ነው አይደለ? ረጋ በል ቀስ በል። ካወዛገቡ ጥቅሶች መካከል አንድ አምጣ አልኩህ፣ ሂጄ ላምጣ አልክ፣ ሄድክ፣ መጣህ። አሁን ቀጥታ ያወዛገበህን ጥቅስ እንደው አይምሮ ሊቀበል ያልቻለውን ጥቅስ አንድ ጥቅስ ጥቀስ። ያላ ስለ አይምሮ መቀበልና አለመቀበል እኮ አይደለም ጉዳይ። አሁን ዝም ብለህ አዳምጠኝና ልንገርህ። እኔ ጠይቄህ የመለስክልኝ እሱ ከሶስቱም ብቻ ነው። ከሶስቱ ውጪ አምጣልኝ አልከኝ። ዘለቀ ያወዛገበህን አንድ ጥቅስ ጥቀስ እያልኩህ ነው፣ እየጠበቅኩህ ነው። እሺ ከነሱ ውስጥ አሁን ቴክስት አሁን እንትን ላይ ምጽፍልህን እነሱ ሁለቱንም አውጥተህ አሳየኝ። ያወዛገበህን ጥቅስ ንገረኝና ወይንም ካንተ መናገር ካልቻልክ ቁጥሩን ንገረኝና አትናገር። አንቀጹን ከፈለክ ችግር የለውም። እሱን አውጥቼ እዚህ ቦታ ላይ ላሳይህ። ይኸውልህ እሱንም ልክ እኔ አሁን እዚህ ጋር ምጽፍልህን እሱን አውጥተህ አሳየኝ ሁለቱንም። እሺ ሱራ አልኢንሳን 76:2 እና ሱራ አልአለቅ 96:2 ምንድን ነው ያወዛገበህ እሱ ላይ? እነሱ ጋር አንተ ከጠቀስክልኝ ከሶስቱም ውጪ ሰው ተፈጥሯል በእነዚህ ብሎ የጠቀሰው አለ። ምን ይላል እዚያ ላይ? አንደኛው ከተለያዩ ዘር ፍሬ ምናምን ይላል። ሌላኛው ደግሞ ከረጋ ደም። በጣም ጥሩ። ቅድም እሱን አልጠቀስክልህም? አልጠቀስክልኝም። ምን ብዬ ነበር ቅድም የጠቀስክልህ? የሰው አፈጣጠሮች ድገማቸው። አፈር አልከኝ። የማን ውሃ አለ አልከኝ። እሱ የማን አፈጣጠር ነው አልኩኝ? የአዳም። በጣም ቀጥል። አፈር አልከኝ። አፈሩ ውሃ አለ። ውሃው እንትን ሲሆን ጭቃ ይሆናል። የሰው ልጅ የተፈጠረው ከሶስቱም ነው አልከኝ። አሁን እነዛስ ምንድን ናቸው ታዲያ? አስታውሰው። በቃ እኔ ጋር አልነበርክም ማለት ነው ስናገር። ምን አልኩህ? የእኔና የአንተ የአንቺ አፈጣጠር ደግሞ ከእናትና ከአባቶቻችን በሚገኝ ዘር ፈሳሽ እያልኩኝ ስገልጽልህ ነበር። እሱ የሚጠቅሰው አሁን እያነሳህ ያለው ስለዚህ የሚናገረውን ነው። ገብቶሃል አይደል? የሰው ልጅ አፈጣጠር በአራት መንገድ አላህ ፈጥሮ አሳይቶናል። አንደኛ
የአዳም አፈጣጠር፣ ሁለተኛ የሔዋን አፈጣጠር፣ ሶስተኛ የመሲሁ አፈጣጠር፣ አራተኛ የሌሎቻችን የማናችንንም አፈጣጠር። አራቱንም አፈጣጠር ቅድም ነግሬሃለሁ። አሁን ያመጣኸው ሱረቱል ኢንሳን ላይና ሱረቱል አለቅ ላይ ያለው ስለ እኔና ስለ አንተ አፈጣጠር የሚገልጽ ነው። ኢና ኸለቅነል ኢንሳነ ሚን ኑጥፈቲን እያለ ይናገራል። እኔ ሰውን ከፍትወት ጠብታ ፈጠርኩት የሚለው ፍትወት ጠብታ የሚለው ዘር ፈሳሽ ማለት ነው። ይህ የኔና አንተ አፈጣጠር ነው። ቅድም መጀመሪያ ላይ እንደነገርኩ እናቶቻችን ግንኙነት በሚያደርጉ ጊዜ የፍትወት ጠብታ አለ፣ ከዚያ ተፈጥረናል። ልክ እንዲሁ የረጋ ደም የሚለውም የኛ አፈጣጠር ነው። ያ የፍትወት ጠብታ አለ አይደለ? ፍትወት ጠብታ ለ40 ቀን ይሆናል። ከዚያ ቀጣይ 40 ቀን ደግሞ ልክ እንደ ረጋ ደም ይሆናል። ይቷል አይደል? የረጋ ደም የሚለው ቀጣዩን ስቴፕ ነው፣ ቀጣዩን ደረጃ እየገለጸልህ ነው። ከዛ የረጋው ደም ደግሞ ልክ እንደ ተላመጠች ስጋ ትሆናለች። ከዚያ አጥንት ትሆናለች። ከዚያ ሙሉ ስጋ ይለብስና እንደገና አላህ ሱብሓነሁ ወተዓላ ሰው አድርጎን ያወጣናል ከእናቶቻችን ማህፀን። ይሄንን የሰው አፈጣጠር ሂደት ኢስላም ላይ ብቻ ነው የምታገኙት። መጽሐፍ ቅዱስ ላይ ያለው ወይ ወፍ ሰውን ከአፈር ፈጠርኩት ብቻ ነች ያለችው እዛ ላይ። የኔ እናንተ አፈጣጠር ከአፈር ነው ወይ? አይደለም አይደለ? ግን አፈጣጠራችንን መጽሐፍ ቅዱስ ላይ ሄደን ብንፈልግ አናገኘውም። ሰውን ከአፈር ፈጠርኩት አለቀ በቃ خلاص የለም። ከዚያ ውጭ የኔ እናንተ አፈጣጠር አለ መጽሐፍ ቅዱስ ላይ? አይ እሱ መጽሐፍ አወልድ የሚባል አለ፣ እያንዳንዱን እንትን የሚተነትን እሱ እናንተ ስለማትቀበሉ ከነሱ ውስጥ ልጠቅስልህ አልችልም። እሱን ይቅርና አሪፍ አረዳድ ነው ያስረዳኸኝ። እሺ ስለሱ ቴንክ ዩ። እሺ በዚሁ አንተ ፈቃደኛ ከሆንክ ልጠይቅህ በዚሁ ላይ መጽሐፍ ቅዱስ ላይ እሺ ሰውን ከአፈር ፈጠርኩት ከሚል ውጭ ሌላ አፈጣጠር የተገለጸ አፈጣጠር አለ? የኔናንተ አፈጣጠር ለምሳሌ እናትና አባቶች እኛ እናንተ ከአፈር አይደለም የተፈጠር ነው። አባታችን አዳም ነው አይደለ ከአፈር የተፈጠረው። አዎ የኔናንተን አፈጣጠር እግዚአብሔር የገለጸበት አንድ ቦታ አለ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ። ኦኬ እኔ ደግሞ ምልክ አሁን አንተ ሙስሊም ነህ፣ እኛ በኦርቶዶክስ ክርስቲያን ሳይሆን በኦርቶዶክስ መተን ደግሞ መጽሐፍ አወልድ የሚባል አለ። መጽሐፍ አወልድ ላይ ስለ ሰው አይደለም ስለ መላእክትም እያንዳንዱ እንትን ይተነትናል። ሶ ከሱ ብጠቅስልክ አንተ ስለማትቀበለው አይሆንም ማለት ነው። እሱ ይቅርና እሺ አሁን ሌላ እንትን ልጠይቅህ። አይሻሽ ጠይቅ። አሁን እኛ ጋር ምን አለ መሰረክ፣ አንድ ሰው ሃይማኖቱ በውዴታው ነው እንትን የሚለው ሲፈልግ ነው የሆነ እምነት ማመን የሚችለው። ከዛ መውጣት ሲፈልግ ደግሞ ይወጣል። ምንም የሚያስገድድ ኃይል የለውም። እርግጠኛ ነህ? አዎ ምንም የሚያስገድድ በግዴታ አድርግ የሚል ነገር የለውም አለ። እግዚአብሔር መጽሐፍ ቅዱስ ላይ ከእኔ ውጭ ሌላን አምላክ እናምልክ ብሎ የመከረህን ሰው ቀጥቅጠህ ግደለው ይላል። ቀጥቅጠህ ግደለው አንደኛ ሰው አይልም እግዚአብሔር ቃል በቃል ምን አለ? ከእኔ ከእግዚአብሔር ውጭ ሌላ እናምልክ ብሎ በስውር ና እናምልክ ብሎ የመከረህን ሰው ግደለው ይላል። ቀጥታ የእምነት ነፃነት የለም። ላሳየህ ማስረጃ ላሳየህ እስኪ ያውጣል። አይ ይሁንና እናትህን ሳትቀር ነው የምትገላት። እንደዚህ ካለችህ ልጅህንም ወንድምህን እህትህን ግደል ነው የሚለው እግዚአብሔር። ምን አለ? ይሄንን ነው የምታወጣልኝ? ቆይ ያውና ቃል በቃል ያልኩትን ማለት ነው። ከኔ ውጭ ሌላ እናምልክ ያለህን ሰው ግደለው ይላል እግዚአብሔር። ለዚያም ቀጥቅጠህ ነው የምትገለው። ተመልከት። የእናትህ ልጅ ወንድምህ አለ፣ ወይንም ወንድ ልጅህ ወይንም ሴት ልጅህ ወይንም በብብትህ ያለች ሚስትህ ወይንም እንደ ነፍስህ ያለ ወዳጅህ ና በስውር ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተ የራቁት አንተን ከበው ያሉ አሕዛብ የሚያመልኳቸው አማልክት አንተም አባቶችህም የማታውቋቸው ሌሎች አማልክት እናምልክ ብሎ ቢያስትህ አለ እግዚአብሔር። ተመልከት። እሺ አትበለው። ታዲያስ ምን እናድርገው? አትስማውም፣ ዓይንህም አይራራለት፣ አትማራውም፣ አትሸሽገውም። ነገር ግን ፈጽመህ ግደለው። ላሰላም እርሱን ለመግደል በፊት የአንተ እጅ ከዚያም በኋላ የሕዝብ ሁሉ እጅ በላዩ ላይ ይሁን አለ። ቀጥሎ ብላለ ከግብፅ ምድር ከባርነት ቤት ካወጣህ ከአምላክህ ከእግዚአብሔር ሊያርቅህ ወዷልና እስኪሞት ድረስ በድንጋይ ውገረው አለ። አላሁ አክበር። አሜን ነው። ኦኬ አሁን ደግሞ እዚህ ጋር እኔ ማብራራልክ ነገር
ምን መሰልክ እነዚህ አሁን የጠቀስካቸው በሙሉ አንደኛ ና እንሂድ ብሎ ለሚመክረኝ ሊሆን ይችላል። እሺ ምን ብሎ ለመከረኝ እናንተ ጋር ግን ዝም ብሎ በራሱ እኔ አሁን ሙስሊም ነበርኩኝ እንበል ዝም ብዬ ከሌን ለማስቀየር ሳልሞክር ምናምን ቀጥታ ዝም ብዬ ሃይማኖትን ብቀይር እገደላለሁ ወይ በወንድሜም ይሁን በአባቴም ይሁን እገደላለሁ። አይደል እንደሱ አይደለም። በወንድምህ በአባትህ አትገደልም። አይ አለ በወንድምህ በአባትህ አትገደልም እና እንደዛ የሚል የለም። ቆይ አንዴ ላስረዳ። በሌላ ሙስሊም መገደል አይቀርም። በሌላ ሙስሊም አትገደልም። እንደዛ ብሎ ህግ የለም። አላህ በሌላ ሙስሊም አትገደልም። እሺ አሁን አንተ መጽሐፍ ቅዱስ ላይ ያለውን ለማስተባበል የሞከርከው አንደኛ ስህተት ነው። ቃል በቃል እግዚአብሔር የካደን ብቻ አይደለም። ተመልከቱ፣ እኔን የካደን ብቻ አይደለም እግዚአብሔር እያለ ያለው ገና የመከረ ሰው ከእግዚአብሔር ውጭ ሌላን አምላክ እናምልክ ካለህ ገና ይሄ ሰውዬ ግደለው ቶሎ ብለህ እያለ ነው እግዚአብሔር። ተመልከት፣ ስብከት ራሱ አይቻልም ማለት ነው። አንድ ሰባኪ መጥቶ ና ከእግዚአብሔር ውጭ ሌላ እናምልክ ቢለህ ግደለው እያለ ነው እግዚአብሔር። ግደለው ቀጥታ ትፈልጠዋለህ። ያስኪራል እንደዚህ። ይሄ ከባድ ነው ወላሂ ራሱ። አይ በራሴ አሁን እናንተ ጋር ግን ገብቷል አይደል? ስለመከረኝ ስላልመከረኝ ሳይሆን ስላልመከረኝ ምናምን ሳይሆን በራሴ መርምሬም ቢያንስ ቀየርኩኝ በልና እገደላለሁ ምን እንትን ይገለሃል ብራብን ያልከው ስህተት ነው እያልኩህ ነው። ይሄ ያለው አንተ ጋር ነው። እግዚአብሔር ቃል በቃል ወንድምህ ሌላ አምላክ እናምልክ ብሎ ቢያስትህ አንተ ራስህ ግደለው ይላል። እኛ ጋር እንደዚህ አይደለም፣ እንደዚህ አይደለም። ላስረዳህ ከእስልምና ያለው ታዳምጣለህ? ቀጥል። አዎ ላስረዳህ፣ አዳምጥ። አሁን ማለት የፈለጋችሁት አንድ ሐዲስ አለ፣ እሱን ቀጥታ ላንሳላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም መን በደለ ዲነሁ ፈቅትሉሁ አሉ። እኔ ምንም አልደብቃቸውም። ሃይማኖቱን የለወጠን ግደሉት አሉ ነቢ ሰለላሁ ዐለይሂ ወሰለም። ነገር ግን ይሄ ሐዲስ በሌላ ሐዲስ ነቢ ሰለላሁ ዐለይሂ ወሰለም ፈቱት። ሃይማኖቱን በመቀየሩ ብቻ እንዳልሆነ ምክንያቱን አስቀመጡ። በሌላ ሐዲስ ላይ ምን አሉ መሰላችሁ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ላ የሒሉ ደሙ ምርኢን ሙስሊሚን ኢላ ቢኢሕዳ ሰላስ አሰይቡ ዛኒ አነፍሱ ቢነፍስ አታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ አሉ። የአንድ ሙስሊም ሰው ደም በሶስት ምክንያት ካልሆነ በስተቀር የተከበረ ነው፣ ደሙ ሊፈሰስ አይገባም አሉ። አንድ የሰው ነፍስ አጥፍቶ ከሆነ አሉ እዛኔ የገደለ ይገደል የሚለው ህግ ማለት ነው። ይሄ ደግሞ መጽሐፍ ቅዱሳቸውም ላይ አለ። እግዚአብሔር ምን ይላል መጽሐፍ ቅዱስ ላይ? ሰውን ቢመታ ቢሞትም ፈጽሞ ይገደል ያ ሰውን የገደለው ሰው ብሎ ቃል በቃል እግዚአብሔር ይናገራል። የገደለን ግደሉት ብሏል እግዚአብሔር። ይሄ ነው አንደኛው። ሁለተኛው ምንድን ነው? አሰይቡ ዛኒ ባለ ትዳር ሆኖ የዘሞተም ሰው ተወግሮ ይገደል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄም መጽሐፍ ቅዱስ ላይ ያለ ነው። ዘሞተኞች ተወግሮ ይገደላሉ። ሶስተኛው ምንድን ነው? አታሪኩ ሊዲኒሂ ሃይማኖቱን የተወሰው አሉና ነብዩ ሰለላሁ ዐለይሂ ወሰለም። አሁን ላይ ግን ዝም አላሉም። እዚህኛው ሐዲስ ላይ ሌላን ባህሪ ጨመሩለት ለዚህ ሰው። ስለዚህ ሃይማኖቱን በመለወጡ ብቻ እንዳልሆነ ትረዳላችሁ። ምን አይነት ባህሪ ጨመሩለት ከተባለ አልሙፋሪቁ ሊልጀማዓ አሉ። የሙስሊሞችን አንድነት የተለየና እነርሱን ለመበታተን ለመለየት የሚሰራ የሆነ ከሃዲ ብለው ተናገሩ። ገብታችኋል አይደል? ይህ ማለት ሰውየው እስልምና ወጣ እንደገና መልሶ እነርሱን ለመዋጋት የሚመጣ ከሆነ የዛን ይሄ ሰውዬ በራሱ ጊዜ ጦርነት ይፈታል። አላህ በቁርአን ላይ ምን አይነት ከሃዲን መዋጋት እንዳለብን ሲናገር ምን አለ? ወቃቲሉ ፊ ሰቢልላህ الذين يقاتلونكم እነዚያን የሚጋደሏችሁን ከሃዲያኖች ተጋደሏቸው አለ። ሰላማዊ ከሆነስ ላጫፉን አንነካው። ይሄን ይመስላል። ጥሩ ነው። የሆነች ጓደኛ ነበረችን ሙስሊምና ልትቀይር ነበር። እሱን ነገር ነበር የፈራሁላት። ገብቷል? ሰው እንደዛ ነገር ከሌለው ቴንኪው የምሬን ነው። ምንም አልሰጋላትም። አንተ እግዚአብሔር ህፃናቶችን ግደሏቸው ይላል። ምን ትላለህ? አይልም ስልክ እያንዳንዱ እኛ ጋር ያለው ማለት ነው አንድምታ አለው፣ ሌላ አባባል አለው። ገብቷል? ሌላ ትርጓሜ አለው። እግዚአብሔር ቃል በቃል ህፃናቶችን ግደሏቸው ይላል፣ ሴቶችን ግደሏቸው ይላል፣ ሽማግሌን ግደሏቸው ይላል። ላሳየህ መጽሐፍ ላይ እስኪ አሳይኛ። ስልክ አይቼውም አላውቅም። ችግር የለውም። እያንዳንዱ ግን እኛ ጋር ያለው ገብቷል። ይሄን እንደማይነግራቸው ስለምንፈቅ ነው። እኛ ይሄን እንደማይነግራቸው ስለምናውቅ እና ክርስትና ፍቅር እንደሆነ ነው የሚነግራቸው አይደለ? ላ
ህፃናቶችን ግደሉ ይላል እግዚአብሔር። ቃል በቃል ነው ላሳያችሁ። ያና ምን ይላል እዚህ ቦታ ላይ? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል ይላል። ያው ምን አለ እግዚአብሔር? ሕፃናቶችን ሴቶችን ግደሉ እያለ ነው። ሌላ ልጨምርልህ። በርካታ ሕፃናቶችን ሴቶችን በጣም ይጠላል እግዚአብሔር፣ ግደሏቸው እያለ ይላል። እዚህ ጋር በይላል ቁጥር 6 ላይ ተመልከት። ሽማግሌውንና ጎበዙን፣ ቆንጆይቱንም፣ ሕፃናቶችን ሴቶችን ፈጽማችሁ ግደሉ። ሴቶችን ፈጽማችሁ ሽማግሌን፣ ሴትን፣ ሕፃንን ግደሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ሴትን እንዳትገሉ፣ ሽማግሌን እንዳትገሉ፣ ሕፃናትን እንዳትገሉ ብለው ከልክለዋል። መጀመሪያ ከሌላኛው አንስተ ብታነቡ የተሻለ ነው። እሱ አንድ ጥቅስ ነው፣ ማውራቱ ብቻ ሳይሆን ጀስት ከላይ ያለውን ታሪኩን ሁሉ ማንበቡ የተሻለ ይመስለኛል። ከላይ ያለውን ካነበብኩት በጣም የከፋ ነው የሚሆነው። እግዚአብሔር ቂመኛና በቀለኛ እንደሆነ የሚገልጽ ነው። ከላይ ያለው የሰው ባህሪ ነው። ከላይ ያለው ለእግዚአብሔር ተብሎ አንድ ጥያቄ ልጠይቅህ ከማንበቢ በፊት ማለት ነው። ያንተን ወንድምህን የሆነ ሰው እየገደለብህ፣ በደንብ ስማኝ። የሆነ ሰው መጣና ወንድምህን ገደለብህ። ገብቶሃል አይደለ? ይሄ ገዳዩ ልጅ ወለደ፣ የልጅ ልጅ ወለደ፣ የልጅ ልጆች ወለደ። ገብቶሃል አይደለ? ከዛ አንተ ትሄድና የዚያን የገዳይህን የልጅ ልጆች 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 ምንም ግድያው ላይ የማያውቁትን የትውልድ ከዚያ በኋላ የተወለደ ህፃናት ልጆች ሂደህ እናንተ ትገላቸዋለህ። ምን ትላለህ? ይሄ ነገር እግዚአብሔር እንደዚህ ነው ያደረገው። እዚህ ቦታ ላይ በጣም የሚገርማቸው ኃጢአት ስለሰሩ ነው እነዚህን ሰዎች ግደሉ ያለው እግዚአብሔር ሊሏቸው ይችላሉ። ምንም ኃጢአት አልሰሩም። እነዚህ ምንም ኃጢአት አልሰሩም። ግን ቅድመ አያቶቻቸው ገብቶሃል አይደለ? ቅድመ አያቶቻቸው እነዚህን በድሏቸው ነበረ። ምንም የሚያውቁ ህፃን ኃጢአቱ ላይ የሌሉበትን ሰዎች ነው እግዚአብሔር እያስገድላ ያለው። ታሪኩ ምን መሰለህ? ከላይ ከፍቻ ነብላለሁ። ከግብፅ ሀገር ወደ እስራኤል ሀገር እስራኤላውያኖች ነፃ ያወጣቸው ማን ነበር? እየተረዳዳን እንድንሄድ ማን ነበር ነፃ ያወጣቸው? ሜተናንሳው ያስቆምኩልኝ ሙሴ ነው አይደለ? ነፃ ያወጣቸው እስራኤላውያኖችን ከግብፅ ሀገር ከፈርዖን። ይሄን ታሪክ እሱ ነው ያወጣቸው። የዛኔ ባወጣቸው ጊዜ ሙሴ ወደ ግብፅ ሀገር ከግብፅ ሀገር ወደ እስራኤል እያወጣቸው እያለ አማሌቃውያን የሚባሉ ጎሳዎች ነበሩ። እነዚህ አማሌቃውያን ጎሳዎች እስራኤላውያኖችን መንገድ ላይ ጠብቀው መተዋቸዋል። ገብተዋል አይደለ? መተዋቸዋል፣ ገድለዋቸዋል ብቻ ሳይሆን ለዘላለም ሲገድሏቸው ነበር የኖሩት። በጣም ብዙ ጊዜ ሲገድሏቸው ነበረ፣ ገደሏቸው። ከዛ በኋላ ጌታችን ኢየሱስ ክርስቶስ እሱን ፈጠረው ማለት ነው። ለነሱ ብርቱ ክንድ ያለው ሰው እነሱን መቋቋም የሚችል ባንድ ኢየሱስን ፍታ። የዛኔ ኢየሱስ የለም። ቆይ አንድ ጊዜ አሁን ከዚያ በኋላ አማሌቃውያን ግብፃውያኖች ማነው እስራኤላውያኖችን ከግብፅ ሲሄዱ ጊዜ መንገድ ላይ ጠብቀው ገደሏቸው። ከዚያው መቼ ነው? በእነ ሙሴ ጊዜ ነበር ይሄ ታሪክ የሆነው። ከዓመታቶች በኋላ ሳሙኤል መጣ። በሳሙኤል ጊዜ እግዚአብሔር ምን አለ? ሂዱና አማሌቃውያንን ግደሉ፣ ህፃናቶችንም ሴቶችን ሽማግሌ እንዳትምሩ። ለምን ብለን ምክንያቱን እናያለን። መገደላቸው አላቆምም ነበረ። ሁሱ መገደላቸው አላቆምም የሚለው ከየት ነው ያመጣኸው? መገደላቸው አላቆምም የሚለው ከየት ነው ያመጣኸው? ከየት ነው ያመጣኸው ሳይሆን ጀስት ከዛን ጊዜ ጀምሮ ክርስቲያኖች በየሄዱበት ሁሉ ይገደሉ ነበረ። ገብቷል? ታሪኩን በደንብ አይተውና ከሆነ ክርስቲያኖች የሉም የዛኔ ሲጀመር። ክርስቲያን ማለት ማለት ነው ወዴት የእግዚአብሔር አገልጋይ ማለት ነው ክርስቲያን ማለት። በየትኛው ፍቺ ሜታ አድርግ እንጂ ይኸውልህ እያወረድኩበት ነገር ክርስቲያን ማለት ነው። ክርስቲያን ማለት የእግዚአብሔር አገልጋይ ማለት ነው። የቱ ጋር ነው እንደሱ የሚለው ፍቺ? የት አገኛለሁ?
ትርጉሙን ያፈልከው ትርጉሙን ከሆነ ነገርኩህ እኮ የቱ ጋር ነው እሱን ትርጓሜ የት ነው ያገኘኸው? ክርስቲያን ማለት ወደ ሀሳብ ግባ። ሀሳብ አታስቀይስ። አላስቀየስኩም። አንተ ራስህ ወደ ሀሳብ ግባ። አላስቀየስኩም። አንተ ራስህ ነህ ክርስቲያኖችን በገደሉ ጊዜ አልከኝ። የዛኔ ክርስቲያኖች የሉም ክርስትና ማለት ነው ስልህ መልሱን መለስክ። ጎበዝ፣ መልሱን መለስክ። ማሻአላህ። ነገር ግን ከባዱ ነገር ማስረጃ ስትጠየቅ ጊዜ ማምጣቱ ላይ ነው። ልክ ማስረጃ ሲጠየቁ ጊዜ ርዕስ አታስቀይር ይላሉ። ላይ አኺሪ ርዕስ አላስቀየርኩም። ክርስቲያን ማለት የእግዚአብሔር አገልጋይ ነው የሚለውን ፍቺ ከየት ነው ያገኘው? አባቶቻችን ነው የተማርነው። አባቶቻችሁ። ስለዚህ አባቶች ተሳስተዋል ማለት ነው። ማስረጃቸው ከየት ነው? አትጠይቋቸውም? ከየት ነው ይሄን ማስረጃ መጣችሁት ብላችሁ ጠይቋቸው እንጂ እነሱ እኮ ጀስት አንድ ሰው ብቻ አይደለም የመሰረትን እንደ ይሄን ፍቻ መጣው። ገብቷል አይደለ? እንደ ነብዩ መሐመድ ስማኝ አንዴ ነብዩ መሐመድ እዚህ ቦታ ላይ አሁን ጥያቄው ላይ የሉም። ስለዚህ ክርስትናህን አባቶች ያብራሩልህን በስነ ስርዓት መልስ። እንዲህ አይነት የቆሸሽ አካሄድ አይጠቅማችሁም። ከየት እንደምትይዙት እናውቃለን። ጊዜ ነብዩ መሐመድ ቀጥታ መልሳቸው ነብዩ መሐመድ እንደዛ እሺ፣ አትሳደቡ። አልተሳደብንም። አሁን በስነ ስርዓት ክርስትና የሚለውን ፍቺ ቆሸሽ አካሄድ ትክክለኛ አካሄድ ነው ማለት የምንችለው በማስረጃ ሲደገፍ ጊዜ ነው። ስለዚህ አሁን ምን ታደርጋለህ? ክርስትና ማለት የእግዚአብሔር አገልጋይ ማለት ነው የሚለውን ፍቺ አባቶች ናቸው የሰጡኛል። አባቶች ከየት አመጡት ማስረጃ? ካልሆነ አባቶች ተሳስተዋል ማለት ነው። እሺ፣ እንደዛ ከሆነ ነብዩ መሐመድ የነብዩ መሐመድን ትክክልነት አስተምሮን አንተ በምን አረጋገጥክ? እሱ ብቻ ነው ያመጣልህ ያወረደልህ? ቁርአን አወረድኳል አወርዶላል። ጀስት የሱን ብቻ ተከተልክ? እሱን እንትን የሚልል የሚያረጋግጥልህ መጽሐፍ አለ? ሲያሳየኝ እሱ እንደዛ ከሆነ ይሄ ነው መልሱ። ክርስትና ማለት የእግዚአብሔር አገልጋይ ነው ማለት ማስረጃው ይሄ ነው መልሱ። የአባቶች ማስረጃ ይሄ ነው። ስለዚህ አንድ ቤት አድርግ። ስለዚህ አሁን ገባችሁ አይደለ? ልክ ስለ ክርስትና መልስ እንትን ሲጠየቁ ጊዜ መልስ ምንድነው? ነብዩ መሐመድ ይሄን ያክል ተጽዕኖ ፈጥሯል ማለት ነው። የለም እንደዛ የሚል የለም። ምን አደከመው እሱ? ያው ክርስቲያን ልጅ ነው ከላይ መሰለኝ። ክርስቲያን ነው ሙስሊም ምንም መልስ የለም። እንደዛ ቢል የለም። ለማንኛውም ጥያቄ ነበረኝ። እሺ፣ ዋና ገባበት ጥያቄ ነበረኝ። እሱ ልጠይቅህ። እሺ፣ ጥያቄ ምንድን ነው? እንለፋቸው። ምንም ማስረጃ የለም። ክርስትና የሚለው ማስረጃ የለም። አይ ሁሱ ከዛ በፊት ግን ሁሱ የሚሰማ ከሆነ 1700 ሰው አውቆትም እንዲሄድ ማለት ነው። ከክርስትና የወጣ ህጉ ምንድን ነው? ፍርዱ ምንድን ነው? አይቆጥም። ሰምተኛል። ከታች ያለው እሺ፣ ጥያቄያችሁ ምንድን ነው ልጆች? አትስማዑ ከላሚ? ጥያቄው ምንድን ነው? አልሰሙትም። እሺ፣ ጠይቀው። ከክርስትና የወጣ ፍርዱ ምንድን ነው እያለህ ነው? ገሃነም ነው የሚገባው። ምን ይባላል? ሌላ አይደለም። በምድር ያለ አሁን አንተ ክርስትናን ለቅ ከወጣ እግዚአብሔርን ከካድክ ፍርድህ ምንድን ነው? ምድር ላይ ላይፈርድ ይችላል፣ ግን በኋላ ላይ ወደ ገሃነም ትገባለህ። ስለ በኋላ አልጠየቅኩም። አንድ ሰው ከክርስትና ከወጣ በዚህ በምድር በቤተ ክርስቲያን ህግ መሰረት ፍርዱ ምንድን ነው? በምድር እያለ ኦኬ፣ በሰዎች ዘንድ ነው። በቤተ ክርስቲያን አልኩህ እኮ ሰውዬ። በቤተ ክርስቲያን ዘንድ ከሆነ ይወገዛል። ከቤተ ክርስቲያን ላይገባ ይችላል። አይገባም። ማህር ፈጠን አድርግለት። እሺ፣ እሱ አይደለም ከክርስቲያን ዘንድ ሊወገዝ ይችላል። አይደለም ከክርስትና የወጣ ሰው መጽሐፈ ሚስጥር ምዕራፍ 2 ላይ ሲያስቀምጠው ምን ብሎ ነው ያስቀምጠው? ሃይማኖትን በካዱት ላይ በቡሊም በሐዲስም የሞት ትእዛዝ ወጣ ነው ያለው። ትገደላለህ። ማንም ይገለኝ? እዛ ቄስም ካህንም ተሰብስቦ ይገድላል። በብሉይ ኪዳንም በአዲስ ኪዳንም ሃይማኖትን የካደ የሞት ፍርድ ተፈርዶበታል፣ ትእዛዝ ወጥቶበታል። እንደዛ የሚባል ነገር የለም ይላል መጽሐፉ። ምን እናድርገው ታዲያ? ከኛ እኮ የወጡ አሁን በጣም ብዙ ሰዎች መጽሐፉ ይላል፣ ህጉ ይላል።
ለምሳሌ ህጉ ይላል ነው ወጥ ሳይሆን ህጉ ይላል። እንደ ህጉ ከሆነማ እኮ የእናንተ መጽሐፍም እንደዛ እኮ ነው የሚለው። የእናንተ መጽሐፍ ወደ ክርስቲያኖችን በየገደሉ ጋገኘ ወደ ገደሉ ግፏቸው ምናምን ይላል እኮ ገብቶሃል? ይሄን ታምርበታለህ አንተ ራስህ። እሺ የቱ ጋር ነው ወደ ገደሉ ግፋቸው የሚለው? የቱ ጋር ነው ወደ ገደሉ ግፋቸው የሚለው? ይሻላል በፈጣሪ እንዳለ የሚነግሯቸውን ነገር አንድ እንኳን ማስረጃ እንኳን አይሰጣቸውም። አይጠይቁ እንደማይጠይቁም ያውቃሉ። ወደ ገደሉ ግፏቸው ነው የሚለው በእናንተ መጽሐፍ። ይሄ ልጅ ከራሱ አይደለም የሚያወራው፣ ሰምተው ነው መምህሮቹ ሲያስተምሩት። ግን ማስረጃ እንኳን አይሁዶችንና ክርስቲያኖችን ስታገኟቸው ወደ ገደሉ ግፏቸው ገፍትሯቸው ይላል። ላሳይ እችላለሁ ፈልግ። ወደ ገደሉ ግፋቸው ይላል። አይሁዶችንና ክርስቲያኖችን ስታገኟቸው መንገድ ላይ ስታገኟቸው ወደ ገደል ግፏቸው ይላል። አፈለክ ላሳይ ከፍቼ ቁርአን አሳይ ፈልገን ቁርአን ወደ ገደሉ ገፍትሯቸው فإذا لقيتموهم فاضطروهم إلى أضيقهم إلى الحديث كنا የት እንደምትሄዱ ምን ለማለት እንደፈለጋችሁ ምን እንደቀነሳችሁ ምን እንደጨመራችሁ ሆነ አውቃለሁ። የሚነግሯችሁ አንደኛ ሐሰት ነው። ምን ለማለት እንደተፈለገ ሐዲሱ ላይ ላስረዳህ። ወደ ገደሉ ገፍትሯቸው የሚል የለም፣ ግን ላስረዳህ። እሺ የተጫንከውን ውሸት ነው ላራግፍ። አዎ ሐዲሱ ምን ይላል መሰለህ? ራሱን ክፈተው፣ እንደዛ የሚለውን ክፈተውና አስረዳኝ። እሺ ወደ ገደሉ ገፍትሯቸው የሚል የለም። አንዴ ላሳየህ። እሺ ላውጣልህ ሐዲስ ለምን ተነገረ ያ ሐዲስ የሚለውን በዛው ትረዳላችሁ ኢንሻአላህ። እሺ ያና ሐዲሱን ላውጣላችሁ። ያና እዚህ ጋር ይገኛል። لا تبدأوهم بالسلام فإذا لقيتموهم في الطريق فاضطروهم إلى أضيق الطريق لا زبوت علي لا تبدأوا اليهود والنصارى بالسلام فإذا لقيتم أحدهم في طريق فاضطروه إلى أضيقه لا አይሁዶችና ክርስቲያኖችን በሰላምታ አትጀምሯቸው ይላል። አይሁዶችንና ክርስቲያኖችን በሰላምታ አትጀምሯቸው። ልብ በሉ እዚህ ቦታ ላይ አይሁዶችና ክርስቲያን ሲል ጊዜ ለሁለት ይከፈላሉ። አንዴ ለሁለት ይከፈላሉ። አንደኛ ሰላማዊ ይሆናል፣ ሁለተኛ ጸብንና ጦርነትን የሚፈልግ የሆነ ሰላማዊ ያልሆነ አለ። ለሁለት ይከፈላሉ። ገብታችኋል አይደል? እነዚህ ናቸው። ይህ ሐዲስ እየተነገረ ያለው በጦርነት ጊዜ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ወደ ጦር ሜዳ እየሄዱ እያለ እነዚህ ሰዎች ሊዋጓቸው ከዚያ በኋላ በዚያን ጊዜ የተነገረ ሐዲስ ነው። ስለዚህ ሰላማዊ ከሆኑትን አሁን የአይሁድና የክርስቲያን አይነቶች ገለል ታደርጋቸዋለህ። ነገር ግን እነዚህ ሊዋጉና መጥፎ የሆኑ ጠላትነትን የሚያንጸባርቁ የሆኑ የአይሁድ እና የክርስቲያን አይነቶች አሉ። እነዚህን ነብዩ ሰለላሁ ዐለይሂ ወሰለም በመንገድ ላይ በምታገኛቸው ጊዜ ፈኢዛ ለቂቱሙሁም አሉ ባገኛችኋቸውን ጊዜ ፊጠሪቅ በመንገድ ላይ ፈጠሩሁም ኢላ አድየቂሂ ለምሳሌ በመንገድ ላይ ይሄድክ እያለ ወደ ጠባቡ አስጠጓቸው ይላል እንጂ ወደ ተራራ ወደ ገደል ገፍትሯቸው አይደለም። አንደኛ ገደል የሚል ቃል ራሱ የለም። ወደ ገደሉ በእንግሊዝኛው አድርግልኝ አንዴ። እሺ አደርግልሃለሁ። ወይ በአማርኛው ወይ በእንግሊዝኛው አድርገው። እሺ በእንግሊዝኛ ላድርግልህና ወደ ገደሉ ገፍትሯቸው የሚለውን ታሳየናለህ። እሺ በእንግሊዝኛ አድርግልህ። ወደ ጠባቡ ቦታ አስጠጓቸው ነው የሚለው እና ተመልከት። ያው እና እዚህ ጋር አንብባ እና ተርጉምልን። ወደ ገደል ገፍትሯቸው የሚለውን አሳየን። ሜተናንሳ እንጂ ለምን ክፈቱ አልከን? ሄሎ አንብብልኝ። አንብበው እራስህ አንተ አይደለህ እንዳውጣ በእንግሊዝኛ አንብብ ያልከን። ያው አንብባ አትጾም እንዴ? አንብብ እንጂ በል
ራስ አንብብልን እንጂ ለኔ ብዙ አይታየኝም እኮ ብራዘር። ይኸው ይታያል በደንብ አድርጎ። ልጆች አይታያቸውም? አይታየኝም እያለ ነው። ምን ያህል ፈጣሪ በቃ ተው። እሺ ወደ አማርኛ ቀይርለት። በቃ ለምን ትተዋለህ? አልተውም። ረጋ ብሎ ወደ አማርኛ ላድርግልህ። አንተ ራስህ እኮ ነህ እንግሊዘኛውን አድርግልኝ አልከው እ ያው እና እሺ ወደ አማርኛ ቀይርኩልህ። እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ነው። ወደ ጠባቡ መንገድ ክፍል አስጠጓቸው ወይም አስገድዷቸው ብሏል። ወደዚያ አስጠጓቸው እንጂ የሚለው ወደ ገደል ገፍትሯቸው የሚል ቃል የለም። ይሄን ደግሞ የተነገረበት አስጠጓቸው የሚለው የታለ? ያ አስገድዷቸው ይላል። አስገድዷቸው ብሎ ጎግል ተርጉሞት ነው። ፈጠሩሁም ኢላ አድያቂሂ ማለት ወደ ጠባቡ መንገድ አለ እንጂ አንተ እንዳልከው ወደ ገደል ገፍትሯቸው የሚል ቃል የለም። የለም አይደለ? እየሳቅሽ ነው እና ላሳይህ። የለም አንተ ያልከው ያው ዝቅ እያልክ ነው። እና ዝቅ ላድርግልህ ሙሉ ያ በመንገድ ላይ አንዱን ካገኛችሁ ወደ ጠባቡ ክፍል አስጠጓቸው ወይ አስገድዷቸው ይላል። ችግር የለም አስገድዷቸው። አንተ ያልከው ምንድነው? ወደ ገደል ገፍትሯቸው ይላል ነበር ያልከው። ወደ ገደል ገፍትሯቸው የሚላል የለም። ቶሎ ተናገር እንጂ ወላሂ ወገናችን እየጠበቁ መጀመሪያ ይሁዶችን ወይም ክርስቲያኖችን ሰላም አትበሉ ይላል። እሺ ቀጥሎ ምን አለ? ወደ ገደል ገፍትሯቸው ይላል። በመንገድም ላይ አንዱን ካገኛችሁ ውስጥ ወደ ጠባብ ክፍል አስገድዱት። እሺ ወደ ገደል ገፍትሯቸው የሚል ቃል አለ። አንተ ያልከው እሱ ምን ማለት እንደሆነ እሱን መጀመሪያ ሰላም አትበሉ ለምን ተባለ? ለምን ተባለ የሚለውን ወደ ሰላምታው ምን መጣለን። ግን አንተ ያልከው የነገርከን ቃል እዚህ አለ ወይ? ወደ ገደል ገፍትሯቸው የሚል ቃል አለ። አስገድዷቸው ማለት ነው። መገፍተር እኮ ምን ማለት ነው የሚለውን በኋላ እኔ እመልስልሃለሁ፣ ትጠይቀኛለህ። ግን አንተ ያልከው ወደ ገደል ገፍትሯቸው የሚል ቃል አለ ማለት አስገድዷቸው ማለት አስጠጓቸው ማለት ነው። አስጠጓቸው ማለት ነው። አሁን አንተ የተጠየቅ ያልከው ነገር እዚህ ጋር አለ። ወደ ገደል ገፍትሯቸው ብሏል አላህ ሱብሓነሁ ወተዓላ ወይም ነብዩ ሰለላሁ ዐለይሂ ወሰለም እንደሱ ብሏል። አስገድዷቸው ማለት ገፍትሯቸው ማለት ነው። በቃ አልሽ። ወደ ገደል ገፍትሯቸው የሚል ቃል አለ ወይ ሐዲሱ ላይ? በቃ ዝም ካልክ ከዚህ በኋላ አታውራሽ እኮ የተናገርከው ቃል አለ። ወደ ገደል ገፍትሯቸው ገፍትሯቸው አይደል? አስገድዷቸው ማለት እኮ እዛ ጋር እንትን ማለት ነው። ያለ ፍላጎቱ ነው ያንን ነገር ያለ ፍላጎቱ ወደ ጠባቡ ቦታ አስጠጋው ማለት እኮ ነው። ታዲያ ይሄ እሱን አሁን ትጠይቀኝና ስለሱ መልስላችኋለሁ። ግን አሁን እናንተ የሚጭኗቸው የሚነግሯችሁ ምንድነው? እንዴት ቀያይረው ሐዲሱን እንደሚነግሯቸው አሁን ተረዳችሁ አይደለ? ምንድነው ያሉት? ልጅ ወደ ገደል ገፍትሯቸው ይላል ነው ያሉት። ወደ ገደል ገፍትሯቸው። ገደል የሚለው ቃል የለም ራሱ በመሰረቱ እዛው መንገድ ነው። ወደ ጠባቡ አስጠጓቸው ሲባል ምን አይነቶችን ነው የሚለውን ደግሞ ወረድ ብለን እዚያው ላሳያችሁ ነው ማብራሪያውን። ገብቷችኋል? ለሁለት ይከፍላችኋል። ሲጀመር እኮ ወደ ገደል የሚለው ብቻ ሳይሆን ሰላም አትበሉ እኮ ብሏል እኮ። ሰላም አትበሉ የተባለበትን ደግሞ ልነግርህ ነው። አንተ ሰላም ማለት ይፈቀድልሃል ሙስሊሞችን ወይንም ክርስቲያን ያልሆነን ሰው ወይስ አይፈቀድልህም? ይፈቀዳል አይፈቀድም? እላችኋለሁ ጓደኞች አለኝ አይደል? መጽሐፍ ቅዱስ ግን አይፈቅድልህም። መጽሐፍ ቅዱስ ችግር የለውም። የሰው ልጅ በሙሉ እኔ ሰላም እላለሁ። መጽሐፍ ቅዱስ ግን እንደሱ አይፈቅድልህም። እና ማስረጃ ላሳየህ። ክርስቲያን ያልሆነን ሰው ሰላም ማለት አትችልም። እና ያው ማስረጃ ያው ማንም ወደ እናንተ ቢመጣ ለመጽሐፍ ቅዱስ ይህንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት አለ። ሰላም ማለት አትችልም ይህንን የክርስቶስን ትምህርት ያልተቀበለ። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታችሁ አትቀበሉት። ቤትህ ራሱ መቀበል አትችልም እንግዳ ከክርስቲያኖች፣ ሰላምም አትበሏቸው እያለ ነው።
ሰላም ብትል ኃጢአቱን ትካፈላለህ የዛን ሰላም ያልከውን የሙስሊሙን ሰው። ቀጥሎ ምን አለ? ያው ሰላም የሚለው ሰው በክፉ ስራው ይካፈላልና አለ። ኃጢአተኛ ትሆናለህ ሰላም ብትል፣ ሌሎችን ኃጢአተኛ ትሆናለህ። ግን እዚህ ቦታ ላይ የተባለው ነገር ምንድነው? ይሄ በጦር ሜዳ ላይ ስላሉ ከሃዲያኖች የተነገረ ሐዲስ ነው ያልኳቸው ነው። ወጣቸዋል። የዛኔ ከጠላት ጋር ጠላት ከፊት ለፊትህ እየመጣ ብታገኝ አንተ ከፊትህ ጠላት ብታገኝ የዛኔ አንተ በመንገድ ላይ እየሄድክ እያለ ላስረዳ ሐዲስን ላስረዳ። እሺ አሁን ምን እንደታሰበበት ማንኛውንም የሌላ እምነት ተከታይ ጦርነት ላይ መሆናቸውን ማስረዳ እዛ ጋር ወረድ ይገዛ አሳያለሁ። አይሽ እሺ كان النبي صلى الله عليه وسلم يعلم الناس مكارم الأخلاق ويعلمهم العزة والقوة مع حسن الخلق. وفي هذا الحديث ينهى النبي صلى الله عليه وسلم عن بدء اليهود والنصارى بالسلام ولو كانوا ذميين فضلا عن غيرهم من الكفار لأن الابتداء به إعزاز وإكرام للمسلم للمسلم عليه ولا يجوز إعزازهم ولا إكرامهم فليسوا من أهله فالذي يناسبهم الإعراض عنهم وترك الالتفات إليهم تصويرا لهم وتحقيرا لشأنهم حتى كأنهم غير موجودين وكذا لا يجوز مودتهم والتحب إليهم. وبين النبي صلى الله عليه وسلم أننا إذا لقيناهم أحدهم في الطريق فنضطرهم يعني نلجئه. أيتها الله الناس قدروا على يمينوا أنت وي مقفتر وي من مالت سايهون ما استقات مالتهم قدم اندالكوه ማስጠጋት ማለት ነው። ማስገደድ የሚለው ቃል ወደ አማርኛ የተረጎመው ማለት ነው። እሱን ከፈለክ ያሳያለሁ። نلجئه الى اضيق الطرق قيل من المعلوم انه لم يكن من هدي النبي صلى الله عليه وسلم انه اذا راى الكافر ذهب يزاحمه في الطريق حتى يجعله في جانب الطريق وما كان النبي صلى الله عليه وسلم يفعل هذا باليهود يعني في المدينة ولا كان الصحابة رضي الله عنهم يفعلونه بعد فتوح الامصار وعليه يكون المعنى لا توسعوا لهم أي ترجموا من مالتنا نبي صلى الله عليه وسلم ከአይሁድና ከክርስቲያኖች ጋር መንገድ ላይ ይገናኙ ነበር። ነገር ግን አንድም ቀን እርሳቸው ወደ ጠባብ ቦታ ሄደው እንዳው አጨናንቀዋቸው አያውቁም። ያ ለማለት አይደለም ትርጓሜው። ምን ማለት ነው የሚለውን ትርጓሜው እዚያው ላይ ላሳያችሁ። ምን ማለት ነው? وعليه يكون المعنى ترجموا من هنا لا توسعوا لهم إذا قابلوكم إكراما لهم واحتراما فيكون لهم السعة ويكون الضيق عليكم بل استمروا في اتجاههم وسيروا يعني وسيركم. الناس ጠላቶች በሚመጡ ጊዜ ዛኔ ሌላ እምነት ተከታዮች አንተ ፊት ለፊት የራስህን መንገድ ሄደህ ይዘህ ሂድ። ነገር ግን እነርሱን አንተ ራስህን አጨናንቀህ ምናምን እንደዚህ የእነርሱ መንገድ ለቀህ ሂድ ማለት ያንን አታድርግ ማለት እንጂ እንደው ሂደህ አጨናንቀህ ግፋቸው ለማለት አይደለም። ይወጣል አይደል? ብዙ ያሰበው ምንድነው ሂደህ ግፍትር አድርጋቸው ወደ ጠባብ መንገድ መሄድ ማለት ላ እንደዛ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አላደረጉም። እንደውም አይሁዶች ሲታመሙ ሄደው ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ይጠይቋቸው ነበር። አቤታቸው ሄደው የታመሙ አይሁዶችን ማለት ነው። ይወጣል አይደል? ነገር ግን እዚህ ቦታ ላይ እንደው ለነርሱ ቦታ ለመልቀቅ ብለህ እንደው ወደ ጠባቡ መንገድ ሄደህ ራስህን አትረኩት። ነገር ግን የራስህን መንገድ ሄደህ ይዘህ ሂድ ለማለት ነው። እሺ እንደዛ ማለት እንደሆነ አሳየን እያለ ቆይ አንዴ ላሳያችሁ። ወደ አማርኛ ተርጉምላችሁ። እሺ ትርጓሜው ምን ማለት እንደሆነ ላሳያችሁ። እሺ ምን ይላል እዚህ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላል መሰላችሁ? ወደ አማርኛ ተርጉምላችሁ። እስኪ በትክክል ከተረጎመው የነብዩ ሰለላሁ ዐለይሂ ወሰለም አንድን ካፊር ሲያዩ በመንገድ ላይ መግፋትና መጋፋት ወደ ጎን ማስገደድ እንዳልሆነ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ይሄ ባህሪያቸው አይደለም። መንገድ ላይ ሲያገኙ እየተጋፉ እነሱን የሚሄዱባቸው አልነበሩ። ያ አይደለም ትርጓሜው ነው። ነብዩ ሰለላሁ ዐለይሂ ወሰለም በመዲና ውስጥ ካሉት አይሁዲዎች ጋር ይህንን አላደረጉም ይላል። ይህ መዲና ውስጥ ይኖሩ ነበር። አንድም ቀን ግን መንገድ ላይ ሲያገኟቸው እየገፈተራቸው አይሄዱም ነበር። ያ አይደለም ትርጓሜው ነው። ተገባችሁ? ሱሐቦችም አላህ ይባርካቸው ይህንን አላደረጉም ይላል። አየህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐቦችም ካፊር ክርስቲያን አይሁድን ባገኙ ቁጥር እየገፉ አይሄዱም። እሱ አይደለምና ትርጓሜው። ይህንን የሚያደርጉት ከተሞችን ድል ካደረገው በኋላ ነው አለ። እሱም እንዴት ነው የሚያደርጉትም? ስለዚህ ትርጉሙን በደንብ ተከታተሉ ምን ለማለት እንደሆነ። ለእነሱ አክብሮትና ክብር ሲባል ካገኘህ ቦታ አትስጣቸው። ያ ማለት መንገዱን ለቀህላቸው አትሄድ ማለት ነው። ስለዚህ ቦታ እንዲኖራቸው መጨናነቅ እንዲኖር ይልቁንም በመንገድህ ቀጥልና ቀጥል ይላል። ያ ማለት በመንገድህ ቀጥ ብለህ ሂድ። እነርሱን ስለመጡ ብለህ የሆነ ዝም ብለህ እንደው ራስህን አጨናንቀህ አትሂድ ለማለት ነው ትርጓሜው። ታዲያስ የራስህን መንገድ ይዘህ ሂድ ነው ትርጓሜው ያው። ስለዚህ ይልቁንም መንገድህን ቀጥል። በእነዚህ ሰዎች ላይ መጨናነቅ ካለ መጨናነቅ አድርግ። ሸሪዓ እነሱን እንድትልቃቸው ለእነሱ ትኩረት እንዳትሰጥና ለእነሱ እንድትልቃዛው እንዳያል ይናገራል። እንዳጠቃላይ
መንገድ ላይ ስትሄድ ጊዜ ራስህን መንገድ ይዘህ ሂድ ማለት እንጂ እነሱ እንደው ገፍትራቸው ሂድ ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ከአይሁድና ከክርስቲያን ጋር አብረው መዲና ላይ ሲኖሩ ይህን ሐዲስ መሰረት አድርገው በየመንገዱ ባገኙ ቁጥር እየገፉ አይሄዱም ነበር፣ እያጨናነቁ አይሄዱም ነበር። የራሳቸውን መንገድ ይዘህ ትሄዳለህ። ያ እነሱ ለማክበር ብለህ ዝም ብለህ ዋርኒንግ እያለ ነው ያ ጀማ። ወላሂ ላዚም ማስጠንቀቂያ መጣ። ለሽ ሪፖርት ማድረግ ለምን ምን ያደርጋል? ለምን? እሺ ልጆች አንድ ኮፒ ሊንክ አድርጉ። ታብ ማድረጋቸውን አታቋርጡ። 1 ሚሊዮን ምርት ያው የዋርኒንግ ምልክት እያሳየ ነው። እሺ እሺ والله يدعو إلى دار السلام ويهدي من يشاء إلى صراط مستقيم. أشي يسمى الجوج እሺ የምትገቡ ሰዎች ለጥያቄዎቻችሁ ሰላም አለይኩም ሰላም ወአለይኩም ሰላም ጥያቄ ነበር። ጥያቄ ምንድን ነው? ረመዳን ላይ አንድ ሰው ያለምንም ምክንያት ዝም ብሎ በልቶ ከዛ ቀዳ ማውጣት ይችላል? ያለምንም ምክንያት ጾምን መፍታት ሐራም ነው፣ ክልክል ነው፣ ወንጀል ነው፣ አይቻልም። ከቢራ ሚን ከባኢር الذنوب ከታላላቅ ወንጀሎች መካከል አንዱ ወንጀል ነው። ምክንያታዊ ከሆነ ከታመመ ወይንም ደግሞ ሙሳፊር ከሆነ ተፈቅዶለታል። አላህ ሱብሓነሁ ወተዓላ በቁርአን ላይ ስለ ጾም ሲናገር فمن كان منكم مريضا أو على سفر فعدة من أيام أخرى له በጾም ቀን ከእናንተ የታመመ ሰው ወይንም ሙሳፊር የሆነ ጉዞ ላይ የሆነ ሰው ካለ በእነዚህ ቀናቶች አፍጥሩ፣ እነዚህን ቀናቶች ቆጥሮ በሌላ ቀን ይጾም ብሎ ተናግሯል። ያለምንም ምክንያት ግን ምንም ሳይሆን ጾምን ማፍጠር አይቻልም፣ ወንጀል ነው። እሺ የእድሜ ገደብ በስነ ስርዓት የተቀመጠ አለ ለጾም? አንድ ሰው መጾም ያለበት ከመቼ ጀምሮ ነው የሚለውን በተመለከተ ለአቅመ አዳም ከደረሰ በኋላ ወይንም ለአቅመ ሔዋን ከደረሰች በኋላ ነው። ለአቅመ አዳም እና ለአቅመ ሔዋን የመድረሳቸው ምልክት 3 ነው። ሴቶች አንድ ይጨምራሉ፣ በወንዶች ላይ የሌለ አንድ ምልክት ስላለ። እሺ አንደኛው ምልክት ምንድን ነው? የዘር ፈሳሽ ማየት። አንድ ወንድ ወይንም አንድ ሴት በስሜት ምክንያት የዘር ፈሳሽ መውጣት ሲጀምር ከነርሱ ለአቅመ ሔዋን ወይንም ለአቅመ አዳም የደረሳቸው ምልክት ነው። ከዚህ ጊዜ ጀምሮ በእነርሱ ላይ ግዴታ ይሆናል። ሁለተኛው ምልክት ምንድን ነው? በብልት አካባቢ ላይ ፀጉር ማብቀል። ይሄ ሁለተኛው ምልክት ነው። ሶስተኛው ምልክት ምንድነው? 15 ዓመት መሙላት ነው። አራተኛው ምልክት በሴቶች ላይ ያለው በወንዶች ላይ የሌለ የወር አበባ ማየት። የወር አበባ ካየች ለአቅመ ሔዋን የመድረሷ ምልክት ነው። ከነዚህ ከአራቱ አንዱ ከተከሰተባት ወይንም ከሶስት አንዱ በእርሱ ላይ ከታየ የዛኔ ሸሪዓዊ ግዴታዎች አንድ ብለው ይጀምራሉ። ጾም መጾም፣ ሶላት መስገድ፣ ሌሎችም ግዴታ የተደረጉ ተግባራቶች። ከዚያ በፊትስ ባለው ላይ ከተባለ ይስገዱ፣ ይጾሙ ይችላሉ። እንዳውም በዚያ ላይ አበረታተዋል ኢስላም። ነቢያችን ሰለላሁ ዐለይሂ ወሰለም ሙሩ አብናአኩም ቢሶላህ ሊሰብዕ ወድሪቡሁም ዐለይሃ ሊዐሽር ብለው ተናግረዋል። ልጆቻቸው የ7 ዓመት ዕድሜ ሲደርሱ ሶላት እንዲሰግዱ ዘዟቸው ብለው ተናግረዋል። ከሰባቸው ላይ ከዛ በፊትም ቢሆን ይቻላል። ግን በግዴታ መልክ የሚሆነው አሁን ከተናገርኩባቸው ምልክቶች አንዱ ሲስተዋትባቸው ጊዜ ነው። ለአቅመ አዳም ለአቅመ ሔዋን የመድረሳቸው ምልክት ሲታይ ጊዜ። ገባሽ? ገብቶኛል። አመሰግናለሁ። መርሐባ። ሰላም አለይኩም ኡስታዝ። አለይኩም ሰላም። እንዴት ነው እሷችን? ሰላም ነው? አልሐምዱሊላህ ደህና ነኝ። አንድ ጥያቄ ነበረኝ እኔ ማለት ነው። አሁን ላይ ስደት ነውና ያለሁት ከሀገር ስወጣ በደላላ ነው የወጣሁት። ትክክለኛ በኤጀንሲዎች አይደለም። ምክንያቱም እሱ ከኤጀንሲዎች ጋር ኮንታክት አድርጎ
ማንኛውም ሰው ማለት ነው። እኔን ወደ እነሱ ነው የወሰደኝ። ከዛም መጀመሪያ ከነሲኦስና ከነ ሜዲካል 300 ሺህ ብር ተባባልን። ከዚያ በኋላ በሱ ላይ የተወሰነ ፕሮሰስ ከጀመርኩ በኋላ እጅ ካደረገኝ በኋላ ብር ጨመረብኝ። እነሱ ምንም ሳያውቁ ማለት ነው። ትክክለኛ ኤጀንሲዎች አያውቁም ይሄንን። እሱ ለራሱ ነው የጨመረብኝ። ቃሉን በላ ማለት ነው። ከዛም እሺ ምናምን ብዬ በቃ የጨመርክብኝን እዛ ሄጄ ልክፈልህ አልኩት። ከዛ በኋላ ሄድኩኝ፣ ሳውዲ መጣሁኝ፣ ያለ ስራ ያገባሁኝ። እዚህ ሳውዲ ከመጣሁ በኋላ በጣም ሰቃያለሁኝ። እረኝነት ነው የገባሁት። አረቦች አንድ በግ ምናምን ሲሞት በጣም እሪ ነው የሚሉት እና በጣም ብዙ ስቃይ ያለብኝ። አረቡ ደግሞ ብዙ ልጆች አሳፍሯል። እኔንም ሊያሳፍረኝ ነው። እባክህ ስራ ቀይርልኝ፣ ያለ ስራ ነው ያስገባኝ፣ ብርህንም እሰጥሃለሁኝ አልኩት። ገና ወር ሳይሞላኝ። ከዛም ለካ ያለ ስራ የምሸውዶ ያስገባኝ ዋሸኝም እሱ ነው። መቀየር አይችልም እንደ ጥቅል። እኔ ደግሞ ካልቀየርክኝ ብርህንም አልሰጥህም፣ መጀመሪያ የከዳኸኝ አንተ ነህ፣ የከዳህን መክዳት ይቻላል ብዬ እኔም ብር አልሰጥም አልኩኝ። ይሄ እንዴት ይታያል? እሺ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልሙስሊሙን ዐላ ሹሩጢሂም ብለዋል። ሙስሊሞች በቃላቸው በመስፈርታቸው ይገኛሉ ብለው ተናግረዋል። እሱ ቃሉን ጠብቆ ቢሆን ኖሮ አንተም ቃልህን መጠበቅ ግድ ይልህ ነበር። የተዋላችሁበት ውል አለ፣ ገንዘብ ይሄን ያክል ልከፍልህ ብለኸው፣ እሱ ግን ያንን ከቃሉ አፍርሶ ሌላ ተጨማሪ ገንዘብ ጠይቀኝ እያልክ ነው አይደል? ይሄን ወንጀል ነው፣ አይሆንም። ስለዚህ በሰራው ልክ ነው የምትሰጠው እና የተስማማችሁበትን ብቻ ነው የምትሰጠው። ከዚያ ተጨማሪ አምጣ ያለህን አትሰጠውም። መጀመሪያ ውል ካላችሁና ከተስማማችሁ በኋላ እንደገና ውሉን አፍርሶ ሰውየው ከጠየቀ ከተስማማችሁበት በላይ ገንዘብ የሚጠይቅ ከሆነ አይሰጠውም። እሱ ሐቁ አይደለም። እሱ ተጣይ ጥያቄ አለ። ኦኬ መርሐባ፣ አመሰግናለሁ። በቃ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። አንድ ጥያቄ ነበረኝና በቅርብ እየሰለመ አንድ ዘመድ ነበረኝ። ያው ቤተሰቦቹ እውቅና አልሰጡትም፣ ቤተሰቦቹ አያውቁም እና አንገቱ ላይ መስቀሉን አውጥቶ ነበረ የነበረውና ሲያዩ እንደዚህ አይነት ነገር ቤተክርስቲያንም እንሂድ ጾምም ምናምን ሲያዩ አይ ቲንክ ጠርጥረውታል መሰለኝና አሁን ጭራሽ መስቀል ገዝተው በግድ እንዲያደርግ ያደረጉትና ይሄ እንዴት ይታያል? ልጁ በጣም እያስጠላኝ ነው፣ አንገቴ ላይ ሁላ እያለ ነው። ግን እነሱ ደግሞ ይሄ እስልምና እንዲያውቁ አይፈልግም እና አሁን ያለበት ሁኔታ ትንሽ ጥሩ ስላልሆነ እንዴት ይታያል? እሺ ሌላ ቦታ መኖር ይችላል ልጁ? ሌላ ቦታ መኖር ይችላል ከዚህ ከቤተሰባቸው? አይችልም። አሁን ባለበት ሁኔታ አይችልም። ለምን እንደማይችልም? ከእድሜ አንጻር ነው ወይንስ ምንድን ነው? በእድሜ ምክንያት ነው የማይችለው ወይንስ ምንድን ነው? ማለት እድሜው ደርሷል። ግን ያው አሁን ያለበት ሁኔታ ትንሽ በራሱ ብቻውን ሊኖር አይችልም እና የግድ ትንሽ ጊዜ ካላደረኩኝ ይሄንን አንደኛ ቤተሰብ ላይም የሚደርስ በጣም ከባድ ተጽዕኖ አለ። በአካባቢው ላይ መገለል፣ በጣም ብዙ ነገር አለ። ስለዚህ ይሄን ነገር እያስጠላኝ እንደዛ ነገር የለም ወይ ዲኑን ይዞ ይሄ ልጅ ስራ የሚሰራበትን መንገድ ይፈልግና ከዛ አካባቢ ይቀይር። እሺ ከቻለ አግዙት። እናንተም ወንድም እህቶች ካላችሁ ከጎን ሆናችሁ የሆነ ቦታ ተቀጥሮ የሚሰራበትንና ከዛ ራሱን የሚችልበትን መንገድ ይንቀሳቀስ። እንደዛ ያድርግ እንጂ ከእስልምና የሚያስወጣውን ስራ እየሰራ አብሮ እንዳይቀመጥ። ይሄ ነው። እሺ ስለዚህ አይቻልም። መስቀል መልበስ አይቻልም ሰውየው ከሰለመ በኋላ።
ነገር ግን ለህይወቱ በጣም አስጊ ከሆነ የዛኔ መስቀሉ እስከሌለ ድረስ ዝም ብሎ ማንኛውም ኖርማል ክር በመልበሱ የሚያልፉት ከሆነ ይሄ ሰውዬ የዛኔ እሱ መስቀል አይባልም። መስቀሉን እስካለበሰ ድረስ እንደ መስቀል የሚታይበት አይደለም። በዛ የሚያልፉት ከሆነ አሰያ። ነገር ግን ያንን የማያልፉት ከሆነ በዚህ መስቀሉን ካለበስክ ብለው የሚያስቸግሩት ከሆነ እንዳልኩት ራሱን የሚችልበትን መንገድ ያመቻች። ከዛ ወጥቶ ዲኑን የሚተገብርበትን መንገድና ዲኑን የሚጠብቅበትን መንገድ ያመቻች። ኃይል እሺ ሰላም አለይኩም። ሰላም ነው። እሱ